ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ምክትል ፕሬዝዳንቱና የአስመራጭ ኮሚቴው ሰብሳቢ አቶ ዳዊት ነዋሪነታቸው ቶሮንቶ አይደለም ኦታዋ ነው አንዱ መከራከሪያ የነበረው። በቀደም መጣው ምንም ይሁን ምን ነው at least they came there, they attended the meeting እና ኮሜንት ሰጡ፣ ኦፒኒየን ሰጡ። በጣም እነሱን አከብራቸዋለሁ እኔ። ተክለ ሚካኤል አበበ ጠበቃ ነው፣ የኮሚኒቲ ሊደር ነው። በብዙ የኮሚኒቲ እንቅስቃሴ የሀገር ጉዳይ ይሳተፋል። ኮንሰርንድ ዜጋ ነው እንደ ካናዳዊም እንደ ኢትዮጵያዊም እና እንደ አንድ የኮሚኒቲ አባል ከዚህ ቀደም ደግሞ የቦርድ አባልም ሆኖ በኢትዮጵያ ማህበር በምክትል ፕሬዝዳንትነት አገልግሏል። ንቁ ተሳታፊ ነው፣ ቮለንቲር ነው በማህበር ውስጥ። ስለዚህ በአንድም በሌላም መንገድ ከማህበሩ ጉዳይ ጋር ከኮሚኒቲ ጉዳይ ጋር ይመለከተዋልና ያለውን አስተያየት እንዲያጋራን ነው የጋበዝነው። እንዲሁ ለመጀመር ያህል ምንድነው አጠቃላይ ስብሰባውን በተመለከተ ያለህ ግንዛቤና ያለህ መረጃ ምን ይመስላል በሚለው እንዲሁ በጥቅል መረጃ እንጀምር። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። አመሰግናለሁ ገዝሽ። አመታዊ ጉባኤ AGM የሚባለው አኑዋል ጀነራል ሚቲንግ የሚባለው ጠርቶ ነበረ። እንደታሰበው አልሄደም። ስለዚህ ለሌላ ጊዜ ተሸጋግሯል። ተለዋጩን ቀን እርግጠኛ አይደለሁም፣ ጃንዋሪ መጨረሻ መሰለኝ አንዳንድ ሰዎች ሲያወሩ እንደሰማሁት። በአጋጣሚ ነው የዛን ቀን መገኘት አልቻልኩኝም በግል ችግር ምክንያት ነው እንጂ ሌላ ምንም አይነት ኢሹ ኖሮኝ ሳይሆን በግሌ ችግር ምክንያት ነው አክቹዋሊ የቀረሁት። ቪዲዮ ያንተን ተመልክቻለሁኝ። የብሬድ አልተመለከትኩትም፣ ገና የተወሰነች ነው። ያንተ ቪዲዮ ላይ እንደተረዳሁት ከሰዎችም በኋላ እንደሰማሁትኝ ኮንቨርሴሽን፣ ክርክር፣ አርጊመንትስ ነበሩ። ከተለያየ አቅጣጫ ቅሬታዎችም ነበሩ። በኋላ ትላንትና አንድ ሰርኩሌት የሚያደርግ ወረቀትም ደረሰኝ። የተነሱ ቅሬታዎች የህግ ጥሰት አሌጅድ አሊጌሽንስ አሉ እና በአጠቃላይ ስብሰባው አለመሳካቱ ያው ቅር ብሎኛል። ተሳክቶ ቢቀጥል ኖሮ ቆንጆ ነበረ። እንግዲህ ደግሞ ዴሞክራሲ ፕሮሰስ ውስጥ አለመግባባቶች፣ ክርክሮች ይፈጠራሉ። ጊዜ ወስዶ ቀስ ብሎ ሰክኖ መፍትሄ ሀሳብ እየፈለጉ በውይይት ማድረጉ ደግሞ የበለጠ ኮንሰንሰስ ቢልድ ማድረግ የስምምነት መግባባት መፍጠር ያስፈልጋል እና ባለ ስብሰባ በታሰበው መልኩ አለመሄዱ ቅር ብሎኛል። ምርጫም አለመደረጉ ቅር ብሎኛል። አዳዲስ ወጣቶች በጣም በተለይ ቫይብራንት የሆኑ ልጆች መጥተው ነበረ እና አይ ሆፕ እንግዲህ በሚቀጥለው ደግሞ ስብሰባ ላይ ተገኝተው ውድድሩ ይቀጥላል ብዬ አስባለሁኝ እና አጠቃላይ ያለኝ አስተያየት ይሄ ነው። በዝርዝር ከገባን እንግዲህ ቪዲዮ ላይ ያዩዋቸው አንዳንድ ነገሮች አሉ። ቪዲዮ ብቻ ዞሮ የተቆረጠ ነው። 4-5 ሰዓት መሰለኝ ፈጀው። አንተ ያስተላለፍከው 30-40 ደቂቃ ነው። ስለዚህ በሙሉ አስተያየት መስጠት ይከብዳል። ግን ባየሁትኝ ልክ አይ ቲንክ አንዳንዶቹ አስተያየቶች ላይ አልስማማባቸውም። በኋላ በጽሁፍ የሚያየሁት ላይ በዝርዝር እንገባበታለን። ምናልባት አለመገኘትህን ገልጸሃል። የአስመራጭ ኮሚቴም ውስጥ ከዚህ ቀደም የቦርድ ሜምበርም ስለሆንክ በኮሚኒቲ ውስጥ ባለህም ተሰሚነትና ተቀባይነት ምክንያት አንተና አቶ ባዩ አባል ነበራችሁ የአስመራጭ ኮሚቴው። በአጋጣሚ ሁለታችሁም በተለያየ ምክንያት አልተገኛችሁም። የነበሩት ምክትል ፕሬዝዳንቱ ናቸው። በህጉ መሰረት አይ ቲንክ እሳቸው ናቸው መሰለኝ ሰብሳቢ፣ የኖሚኔሽን ኮሚቴው ሰብሳቢ ሆነው የሚያገለግሉት እና የኤግዚኪዩቲቭ ዳይሬክተሩ ደግሞ በነን ቮተር ሜምበር ሆነው እንደሚወከሉ ይገልጻል። የዛን ቀን አንዳንድ ከነበሩ አስተያየቶች እንደሰማሁት ምናልባት የእናንተ ብትኖሩ ኖሮ ሌላ መልክ ሊኖረው ይችላል የሚል አስተያየትም ሰምቻለሁኝ። ምክንያቱም ተሟልቶ ቢገኝ ያስመራጭ ኮሚቴው ቅሬታ የቀረበበትን ሰው ምናልባት ሪፕሌስ አድርጎ ወይ ሌላ ሰው ከጠቅላላ ጉባኤው ወስዶ
ምርጫው ሊቀጥል ይችል ይሆን ነበር የሚል አስተያየትም ነበርና ሊሆን ይችል ነበር ብለህ ታስባለህ? እንደዛ ቢሆን I mean, I don't think so. ቢኮዝ መጨረሻ ላይ እንዴት እንደተሰረዘ እንዴት እንዳልቀጠለ አላቅም ስብሰባው አጨራረሱን እና ሙሉ ፒክቸር የለኝም ገዝሽ ግን ዞሮ እኔ ስብሰባውን የማያስቀጥል በቂ ምክንያት ነበረ ብዬ አላስብም ቢኮዝ በህጉ መሰረት አንቀጹን አላስታውሰውም ኤግዛክትሊ እኔ ራሴ አስመራጭ ኮሚቴ ሆኜ ከዚህ በፊትም ሰርቻለሁኝ የ2023 አሁን ያሉትና አቶ ዳዊት አሁን ያሉትን ቦርዶች እነ መሰረት ሲመጡ አክቹዋሊ እኔ ነበርኩኝ አስመራጭ እኔ ነበርኩኝ አስታውሳለሁኝ እና ምክትል ፕሬዚዳንቱ ነው የሚለው በክሊርሊ የኖሚኔሽን ኮሚቴው ቼር የሚያደርገው ምክትል ፕሬዚዳንቱ ነው እንዳልከው 4 ሲደመር 1 የኤግዚኪቲቭ ዳይሬክተሩ አሁን ደግሜ ደጋግሜ ሳነበው በፊት የነበረኝ አንደርስታንዲንግ ሚስ አንደርስታንዲንግ አክቹዋሊ ስህተት ነበር 5 ሰዎች ሆነው ተጨማሪ ኤግዚኪቲቭ ዳይሬክተሩ ጀስት ኤክስ ኦፊሲዮ ዝም ብሎ ያለ ቮቲንግ ስልጣን ዝም ብሎ ይገባል ነበር በት ናው 4 ናቸው አክቹዋሊ 4 ፕላስ 1 ኤግዚኪቲቭ ማን ነው ዳይሬክተሩ ሆኖ 5 ይሆናል እሱ ግን ቦታ አያደርግም ሶ ቫይስ ፕሬዚዳንቱ ቼር ካላደረገው ዴን ማን ይሆናል ኦኬ በእኔ አስተያየት በህጉ መሰረት ከሄድን አልቲሜትሊ የጠቅላላ ጉባኤው ስልጣን አለው አብዛኞቹ ነገሮች ማድረግ የዕለት ማድረግ የማይችለው ምናልባት የዛን ቀን ማድረግ የማይችለው ህገ መንግስቱን የማህበሩን ህገ መንግስት መለወጥ ብቻ ነው አሜንድ ማድረግ አይቻልም የ60 ቀን ኖቲስ ያስፈልጋል ኦኬ ለምሳሌ አባል ማን ነው የቶሮንቶ ነዋሪ ብቻ ይሁን የሚል ህግ ይውጣ ቢባል እሱ ይቀየር ወይ ይስተካከል ቢባል 60 ቀን ኖቲስ ያስፈልጋል ህገ መንግስታዊ ለውጥ ማድረግ እና ዳይሬክተር ማባረር አንድ ዳይሬክተር ይባረር ቢባል ኖቲስ ያስፈልጋል አስቀድሞ የዕለት ማድረግ አይችልም ከዛ ውጪ ግን አሁን ቫይስ ፕሬዚዳንቱ ኢንኤሊጂብል ቢሆን ባይችል እሱን ተክቶ ሌላ ሰው ምርጫውን ያስኬድ ብሎ መወሰን ይችላል ኦኬ ህጉን ሳይለወጥ ማለት ነው ለዛ መወሰን ይችላል ግን ስቲል ብዙ ሰዎች ደግሞ ቅሬታ አንስተዋል የተለያዩ ቅሬታዎች እና እነሱ እንዳሉ ስቲል መቀጠል ይችላል በእኔ አስተያየት ጠቅላላው ጉባኤ አቴንድ ኦፍ ዘ ዴይ ጠቅላላው ጉባኤ አይንቀጥል ምንም ችግር የለውም ፈንዳመንታል አይደሉም ችግር አይፈጥሩም ወደፊት ይስተካከላሉ በይቅርታ የሚታለፉ ናቸው ብሎ ካለና 50+1 ነው ቦቱ በ50+1 ከወሰነ መቀጠል ይችል ነበር አክቹዋሊ ዴን የኮረም ጥያቄ ያለ ኮረም ሞልቷል እነዚህ ነገሮች አሉ እና ዋይዝስ ነው ወይ ምናልባት ሰዎች ቅር ያላቸው እያዘኑ ወደፊት መጓዙ ለበኋላ ችግር አይፈጥርብንም ወይ የሚሉ ኮንሲደሬሽንስ ያስፈልጋሉና በዛ ምክንያት ላይ ቀጥል ይችላል ቴክኒካሊ ግን ቢወስን ጠቅላላ ጉባኤው ቢወስን መቀጠል ይችል ነበር በጣም መሰረታዊው ነገር ምናልባት አሁን ከዚህ ጋር ተያይዞ የተነሳው ጥያቄ የምክትል ፕሬዚዳንቱና የአስመራጭ ኮሚቴው ሰብሳቢ አቶ ዳዊት ነዋሪነታቸው ቶሮንቶ አይደለም ኦታዋ ነው አንዱ መከራከሪያ የነበረው እንደ ህግ ጥሰትም የቀረበው እሱ ነበር በስብሰባው ላይ እሳቸው እዚህ ስለማይኖሩ አንደኛ የሰብሳቢ መሆን አይችሉም እንደውም አባልም መሆን አይችሉም ቦርድ ሜምበር መሆን አይችሉም ማለት በሳቸው በኩልና በምክትል በፕሬዚዳንቷና በኤግዚኪቲቭ ዳይሬክተሩ በኩል ደግሞ የቀረበው መከራከሪያ ሪዛይን ለማድረግ ደብዳቤ አስገብተው ነበር ከ6 ወር በፊት ስለዚህ ያን ደብዳቤ አላጸደቅ ነው ምክንያቱም ሌላ ምርጫ ስለሚካሄድ በቅርቡ በየጊዜው የሚለዋወጥ ቦርድ ነው እንዳይባል እሳቸውን ሆልድ አድርገን ባሉበት የሚቀጥለው ምርጫ ላይ እንተካቸዋለን በሚል ሳንቀበለው ቀርተናል የሚል መከራከሪያ ነው ያቀረቡት ግን ዞሮ የቶሮንቶ እና አካባቢው የሚለው ዴፊኒሽን ብዙ ጭቅጭቅ አስነስቷል ሰራውንዲንግ ኤሪያ የሚለውን ሐሳብ ኤግዚኪዩቲቭ ዳይሬክተሩ ኦታዋንም በአጠቃላይ በኦንታሪዮ ውስጥ ያሉ አካባቢዎችን ሁሉ ያካትታል ብዬ ነው መረዳውና ፈቃድም ያገኘነው ከኦንታሪዮ መንግስት ስለሆነ የሚከለክለን ነገር የለም የሚል መከራከሪያ አቀረበ ይሄንን ብዙዎቹ ነባር አባላት አንዳንዶቹም የህግ ግንዛቤና ኤክስፒሪየንስ ያላቸው ይሄ አጌንስት ዘሎ ነው ባይ ዴፊኒሽን GTA ሲባል
ግፋቢል ሃሚልተን ድረስ ነው እንጂ የሚሄደው ኦታዋን፣ ሰድበሪን እና ሌሎቹን ራቅ ያሉትን አካባቢዎች አያካትትም የሚል መከራከሪያ ያቀረቡ። ይሄ ከህገ መንግስቱ አንጻር አንተም ከነበረ ያኔ ቦርድ ላይ ከነበረ ተሳትፎ አንጻር ጂቲኤ ሰራውንዲንግ ኤሪያ ሲባል ግሬተር ቶሮንቶ እና ሰራውንዲንግ ኤሪያ ሲባል የትኛውን ነው የሚያካትተው? እና ህገ መንግስቱ ይሄንን ይቀበለዋል ወይ ማለት አፕሮቭ ያደርገዋል? የኔ አረዳድ አሁን ባለው ሁኔታ የህገ መንግስቱ ሬዚደንሲን እንደ ሪኳየርመንት አያስቀምጠው። የአባልነት መስፈርት አይደለም። አክቹዋሊ የአባልነት አሁን እዚህ አርቲክል 5 ላይ የተጠቀሰው a member is any person 18 years of age and over ነው የሚለው። ከዛ በኋላ ህገ መንግስቱን የዚህን አሶሲዬሽኑን የሚያከብር ኤምፕሎይ ያልሆነ ሳላዲን ለምሳሌ የኢትዮጵያ ማህበር ኤግዚኪዩቲቭ ዳይሬክተር ነው፣ ኤምፕሎይ ነው። ስለዚህ ሜምበር መሆን አይችልም። ከሜምበር ከስራው ከለቀቀ በኋላ ነው አባል መሆን የሚችለው። ኤንድ አኑዋል ሜምበርሺፕ ፊውን የሚከፍል ነው የሚለው። በቃ እነዚህ ናቸው እንትሮቹ መስፈርቶቹ። አክቹዋሊ መስፈርቶቹ ግን ቦርዱ ደግሞ ሌላ አንቀጽም አለ አይደለም? በህገ መንግስቱ ላይ ቦርዱ ኤክስፕሬሽን አለው ማንኛውንም ሰው ሜምበር እንዲሆን የማድረግ ስልጣንም ይሰጠዋል መሰለኝ። አይ ኖ ማንኛውንም ሰው ሳይሆን አጠቃላይ ሜምበርሺፕን በተመለከተ የዚህ የኢትዮጵያ ማህበር ሜምበርሺፕ አድሚሽን ይግባ ይሁን አባል ይሁን አይሁን የሚወስነው ቦርዱ ነው። ለቦርዱ ነው ስልጣን የሰጠው። ገዛኸኝ አባልነት ስትመዘገብ ማመልከቻ ለጸሐፊው ይቀርባል፣ ጸሐፊው ለቦርዱ ያቀርባል፣ ቦርዱ ይወስናል። አይ ገዛኸኝ እንደዚህ አይነት ችግሮች አሉበት በዚህ ምክንያት እንግዲህ መኖሪያንም አይቶ ሊሆን ይችላል፣ ሌሎች ነገሮችንም አይቶ ሊከለክል ይችላል። የሚወስነው ዞሮ አባል ሁን አትሁን ብሎ ቦርዱ ነው። አልቲሜትሊ አብሶሉት ልክ ነህ፣ አብሶሉት ዲስክሬሽን አለው ነው የሚለው የአባልነት በተመለከተ። አብሶሉት የሆነ ፍጹም የሆነ ስልጣን የመወሰን ስልጣን አለው ነው የሚለው። እና ምናልባት እንደመሰለኝ ይሄ ግሬተር ቶሮንቶ ኤሪያ ኤንድ ሰራውንዲንግ ኮንፊውዥን የፈጠረው ፕሬምብሉ ላይ መግቢያው ላይ we residents of the greater Toronto area and surrounding regions of Ethiopian origin ይላል actually። እና ሲመሰረት 2016 ላይ ማርች ይሄኛው የተሻሻለው ህገ መንግስቱ የማህበሩ ሲጸድቅ we residents of the greater Toronto area and surrounding ስላለ ይሄን ህገ መንግስት ያን የማህበሩን ሲመሰርት ልክ እንደ ኢትዮጵያ ህገ መንግስት we the peoples nations nationalities and peoples of Ethiopia የአሜሪካም ደግሞ I don't know we the people እንደሚለው የካናዳ እንደሚለው ፋውንዲንግ ሰነዱ ላይ እንደዛ ይላል። ሲመሰረት ማህበሩ ኦፍ ኮርስ ኦብቪየስሊ እዚያ አካባቢ ያሉ ሰዎች ናቸው መሰረቱት። what does that imply? አሁን በግሬተር ቶሮንቶ ኤሪያ ያለን ኢትዮጵያውያን ኦሪጂን የኢትዮጵያ ኦሪጂን ያለን ሲል ምን ማለቱ ነው? አሚን አልተተረጎመም። ገዝሽ ክሊርሊ ብዙ ጊዜ ህግ ሲወጣ ያው ኢንተርፕሪቴሽን የሚል እንትናለው አይደል? ዊ ማለት እንደዚህ ነው፣ ሬዚደንትስ ኦፍ ዘ ግሬተር ቶሮንቶ ማለት እንደዚህ ነው ተብሎ አልተተረጎመም። ስለዚህ ለትርጉም ክፍት ነው አክቹዋሊ። የኔ አንደርስታንዲንግ አንደርስታንዲንግ ይሄ መግቢያው ነው። አጠቃላይ ስፒሪቱን ይሄን ማህበር ያቋቋም ነው የመሰረት ነው ለዚህ ፐርፐዝ ነው። ኢትዮጵያውያን በዚህ አካባቢ ሄሪቴጃቸውን፣ ባህላቸውን፣ ቋንቋቸውን፣ ማንነታቸውን ጠብቀው ከካናዳ ጋር ኢንቴግሬት እንዲያደርጉ፣ እንዲበለጽጉ አስበም ምናምን እና ልጆቻችን ምናምን ተብሎ የተቋቋመ ሰነድ ነው። በዛ መልኩ የተረዳሁት አባልነትን ክሊርሊ ይወስናል። ይሄ የኔ አንደርስታንዲንግ ነው። ከዛ በኋላ አባልነትን ለቦርዱ ተሰጠ። ቦርዱ በእኔ አስተያየት አብይ አህመድ መጥቶ አባል ልሁን ቢል ይችላል፣ የሚከለክለው ነገር የለም። አክቹዋሊ የሆነ ቀን ቪዚት ሊያደርግ መጥቶ እዚህ 6 ወር ቆያለሁ ብሎ ቢል እና ቢመዘገብ ብዙም የሚከለክለው ነገር ያለ የለም። መከልከልም ያለበት አይመስለኝም። ቢኮዝ ማህበሩ ለአባላት ብቻም አይደለም፣ አጠቃላይ እኮ ሲሰራ ለኢትዮጵያውያን ነው። እዚህ አካባቢ አባል ላልሆኑትም ጭምር ኢትዮጵያውያን ነው ወይስ ካናዳዊ ኢትዮጵያዊ ለሆኑ ወይም ነዋሪነታቸው በካናዳ ለሆነ? so who is a resident? ቅድም ያልኩ ነው፣ አልተተረጎመም። ለትርጉም ክፍት ነው። who is a resident? a visitor, a temporary worker በካናዳ ህግ
permanent residents አሉ አዎ and then permanent resident citizens አሉ then visitors አሉ temporary workers አሉ students አሉ right እዚህ ካናዳ ውስጥ የሚማሩ ዲግሪ ማስተርስ ፒኤችዲ ስለዚህ ሬዚደንት ስንል እንዳልኩ ክፍት ነው አልቲሜትሊ በእኔ አስተያየት ስላልተተረጎመ እንግዲህ ከዚህ በኋላ ከተረጎመ ክሪሊ ከተቀመጠ አሰየው እስካሁን ባለው ግን አልተተረጎመም ስለዚህ የኔ እንዳልኩ የኔ አንደርስታንዲንግ ኦፕን ነው ለማንም ክፍት ነው ኢን መሆንም አለበት ነው ስትሪክትሊ ኢን ጉድ ፌዝ ከተረጎም ነው ህግ ሲተረጎም አየ ኢን ጉድ ፌዝ እና መንፈሱን ከግምት አስገብተ ነው because አቶ ዳዊት ሲመረጡ ነው ያስመራጭ ነበር አስታውሳለሁ መኖሪያቸው እዚህ ቢሆንም ስራቸው እንደው ሞንትሪያል አይ ቢሊቭ ነበር ካልተሳትኩኝ ይመላለሱ ሲመረጡ ራሱ ያን የመጀመሪያው ጊዜ ሲታጩ አይኖርም በብዛት አይ ምንም ችግር የለውም እዛም ሆነ እንደውም በዙምም በኤሌክትሮኒካሊ የሚሰራ ነው እዚህ ስራው አብዛኛው ስለዚህ ምንም ችግር የለውም ተብሎ ነው ኢንፋክት አሁን question ከሚያደርጉት አንዳንዶቹ ሰዎች እንደውም ደጋፊ ነበሩ አቶ ዳዊትን መመረጥ ኤክስፒሪየንስ አላቸው ረጅም ጊዜ ሰርተዋል ከዚህ በፊት ነበሩበት መሰለኝ ቦርድ ውስጥ ከ20-30 ዓመት በፊት እና በፍጹም ተብሎ ነው የገቡት እንደው ኢሹ ከነበረ አይ ቲንክ ያን ጊዜ መሆን ነበረበት ኤኒዌይስ ያኔ ለምሳሌ ስታት ከነበረ አሁን ይደገም ማለት አይደለም አሁንም ቢሆን እኔን ከስ አባል ናቸው አቶ ዳዊት ኦኬ አባልነት ተገዳቸው የሚከፍሉ then recently move ሲያደርጉ ወጣ you know what guys እኔ ሙቭ አድርጌያለሁ ልቀቅ ሲሉ ቦርዱ it's okay እስከሚቀጥለው ምርጫ ቆይና ትሄዳለህ አላቸው I think አባልነት የምታጣው በተወሰነ መንገድ ነው ኦኬ በምን መንገድ አባልነት ሪቮክ ሲደረግ ሪቮክ አልተደረገም አባልነታቸው ኢሞቲያ ሰው በህይወት ሲያልፍ አባልነት ክፍያውን ክራይቴሪያዎችን ሳያሟላ ሲቀር እዛ ላይ ተቀምጠው አሁን የገለጽኩልናቸው እድሜ በማህበሩ እንትን አላማ ማመን and የስነ ምግባር ምናምን ችግሮች ከሌሉ መዋጮ መክፈል ናቸው አቶ ዳዊት አባል ናቸው ቦርዱ አድሚት አድርጓቸዋል አዜ ሜምበርሺፓቸውን እስኪያጡ ድረስ ኤሊጂብል ናቸው ለቦርድ ዳይሬክተር መሆን ቫይስ ፕሬዚዳንት መርጧቸዋል ቦርዱ ስለዚህ ቫይስ ፕሬዚዳንት ሆኖ መቀጠል አይ ቲንክ እኔ ምንም ችግር አይታየኝም ከሱ ጋር በተያያዘ in any case ችግር ቢሆን እንኳን ጠቅላላው ጉባኤው በ60+1 ቮት መወሰን ይችላል ነበር አቶ ዳዊት ሜምበርሺፓቸውን ይዘው በአስመራጭ ኮሚቴነት ይቀጥሉ ወይስ አይቀጥሉ አቶ ዳዊት ሜምበርሺፕ ናቸው ግን በአስመራጭ ኮሚቴነት መቀጠል ይችላል አይችልም ብሎ ለቮት ቀርቦ ሞሽን ላይ ህዝቡ ጠቅላላ ጉባኤው yes ምንም ችግር የለውም ይቀጥሉ ካለ ይቀጥላሉ አይ ኖ አይሆንም ካለ አይሆንም because ultimately ጠቅላላ ጉባኤው የቦርዱም የበላይ አካል ነው right ዋንኛው ወሳኝ ስለሆነ ነው የነበረበት ሲምፕሊ ያን ያህል እኔ ቪዲዮ ላይ እንዳየሁት በጣም ጥሩ አልነበረም ይሄ ቁጭ ብለው እዛው አቶ ዳዊት ቮለንቲር ሆነው 3 ዓመት በላይ አገለገሉ ማህበሩን 3 ዓመት አካባቢ ቮለንቲር ሳይከፈላቸውም ከዛ የተመላለሱ ነው and ብዙ ስራ ሰርተዋል and መመስገን ተደንቀው አመስገን ምን ብለን ትንሽ እንትና ፈንታው ጥሩ ገልጾታል ፈንታው በገለጸው ሌሎችም ሰዎች ገልጸዋል በጥሩ ሁኔታ ማለት ማመስገን ነው የሚገባን የሚለው በጣም ቴንክ ዩ አም ሶሪ ለተፈጠረው ትንሽ ሚስ አንደርስታንዲንግ ትንሽ አንዳንድ ኮንሰርን ስላለን ነው እንደው ሜቢ ይሄን ነገር እስክንፈታው ድረስ በዚህ መልኩ ብናደርገው ምናምን ሰጀስት አድርጎ ቮት ማድረግ ነበር እኔ በሆን ኖሮ ለፕሬዚዳንቱ አድቫይዝ ማድረጋት ኦኬ ሌትስ ቮት ኦን ኢት ህዝቡ ቮት ካደረገ አልቲሜትሊ ማህበሩ የህዝቡ አይደለ ስለዚህ ህዝቡ ወሰነ we move on to the next agenda actually እንደዛ ማድረግ እንችል ነበር ለማንኛውም በዚህ መንገድ ነው የተካሄደው ምናልባት እኔ ለኤግዚኪዩቲቭ ዳይሬክተሩም ቮት የሚደረግበት ሁኔታ ይቀጥል አይቀጥልም የሚለው እነዚህ የተነሱትን ጥያቄዎች ቮት በማድረግ ጠቅላላ ጉባኤው እንዲወስን የሚል ሐሳብም አቅርቤ ነበር ቀርብ ብዬ ግን የነበረው ሁኔታ ተካረረ ነው በዛኛው በኩል እኔም ምለው ይሰማ የሚል ወገን አለ በዚህ በኩል እንደዛው ብቻ ነገሩ መስመር ሳተ ይሄን ጥያቄ ስታነሳ ይሄንን ማብራሪያ ሰሰጥ የህገ መንግስት ትርጓሜ ጉዳይ በዚህ በማህበር ብቻ ሳይሆን በብዙ ቦታ በሀገር ቤትም ጭምር ብዙ ጭቅጭቅ የሚያስነሳ ነው ህገ መንግስቱ ላይ ተጽፏል ነገር ግን የሚባለውን ትርጉም ነው ወይ የሚሰጠው የሚለው ነገር ብዙ ጭቅጭቅ እየፈጠረ ይሄ ነው ትክክል ያ ነው ትክክል እየተባባልን ብዙ የህገ መንግስት ትርጉም አካል አለን በእኛ ባህል ውስጥ የፖለቲካል ካልቸርም ይሁን እንደዚህ ባሉ ተቋማት ውስጥ ከህጉ መፋለስ ሲመጣ የትርጉም ችግር ሲፈጠር
ማን ነው ሪስፖንሲቢሊቲ ያለው ያንን ዲፋይን የማድረግ? አይ ብሊቭ በእኛ በዚህ ኮንቴክስት ቦርዱ ኤኒ ካናዳ ውስጥ ኤኒ ኖን ፕሮፊት ኦርጋናይዜሽን አሶሲዬሽን ማኔጅ የሚያደርገው የሚያስተዳድረው የሚወስነው የዕለት ተዕለት ጉዳዮችን ፖሊሲ የሚያወጣው አቅጣጫ የሚያስቀምጠው ቦርዱ ነው። የአንድ ማህበር ነፍሱ ቦርዱ ነው ብዬ ነው የማስበው። ይሄ ልቡ ነፍሱም ባይሆን ልቡ አክቹዋሊ ዋናው በቃ ይሄ ደም የሚያሰራጨው እንደዚህ ሆነ ስራ ሰራተኞች የሚያስተዳድረው የሚያባርረው የሚቀጥረው ደሞዝ የሚከፍለው ፕሮጀክቶች የሚያጸድቀው ዋናው በቃ ኢንጂኑ ቦርዱ ነው። አብዛኞቹ ስራዎች ቦርዱ ነው የሚሰራው። ኦኬ በአመት አንዴ ቢያንስ አንዴ ጠቅላላ ጉባኤ አስፈላጊ ሆኖ ከተገኘ ደግሞ ስፔሻል ሚቲንግ ማጠቃላይ መጥራት ይቻላል። ፕሬዚዳንቷ ወይንም አይ ብሊቭ 3 ቦርድ ሜምበርስ ወይም ደግሞ 1/3 የሚሆን አባላት ተፈራርመው ከጠየቁ ስብሰባ ይጠራል በተለያየ ጊዜ። ስለዚህ አጨቃጫቂ ከሆኑና ችግር የሚፈጥሩ ከሆኑ አንዳንድ ጉዳዮች አልቲሜትሊ ጠቅላላ ጉባኤው ነው በእኔ አስተያየት የሚወስነው። ጠቅላላ ጉባኤ ግን ኤቭሪዴይ ስለማትጠራ የዕለት ተዕለት ጉዳይ ዞሮ ዞሮ መወሰን ያለበት በእኔ አስተያየት መተርጎም ያለበት ቦርዱ ነው። ቦርዱ በማጆሪቲ ድምፅ ኮረም ከሞላ በዛ ኮረም ማጆሪቲ 50+1 ድምፅ መወሰን ይችላል። አይ ይሄ ህግ ማለት ይሄ ነው። ግን አልቲሜትሊ ስምምነት እንኳን ባይኖር እስከሚቀጥለው ጠቅላላ ጉባኤ ጠብቆ የሚቀጥለው ጠቅላላ ጉባኤ ያንን ያጸድቀዋል ወይንም ደግሞ ይሽረዋል። እንደዛ ነው መደረግ ያለበት። ሌሎች አንቀጾችን ስትመለከት አሁን ክሊርሊ ይሄን ይተርጉም ተብሎ ክሊርሊ የተቀመጠ አንቀጽ ነው አላውቅም። ግን አሁን ለምሳሌ እንትን ጉድለት ቢኖር የቦርድ ዳይሬክተር 9 ናቸው። ከ9 ውስጥ እስከ 4 ቢጎድል እስከ 4 ቦርድ ሜምበርስ ከጎደሉ የቦርድ ዳይሬክተርስ ከጎደሉ ቦርዱ የተቀረው ቦርድ መተካት ይችላል። ያለ ጠቅላላ ጉባኤው ተክቶ እስከሚቀጥለው ምርጫ ድረስ እንዲሰሩ ማድረግ ይችላል። ኦኬ ዋናው ምርጫ እስኪካሄድ ድረስ ለምሳሌ አይ ቲንክ አይ ብሊቭ ሶስና አሁን ካለን ውስጥ ሶስና ሱዚ እንደዛ ነው የገባችው። መጀመሪያ ቦርዱ እስከሚቀጥለው ምርጫ ብላ ጸደቃት። ከዛ በኋላ አይ ቲንክ እንትኑ ለጠቅላላ ጉባኤ ገርባ ጸደቀች መሰለኝ። ይሄ የተለመደ አሰራር ነው። ይሄን ስትመለከተው ጠቅላላ ጉባኤው አልቲሜት የሆነ ፓወር ስልጣን ያለው ጠቅላላ ጉባኤ ነው። እስከዛው ግን ጠቅላላ ጉባኤ በየቀኑ ስለማጠራው የስራ መሰራት ስላለበት ቦርዱ ነው ብዬ ነው የማስበው በእኔ አስተያየት። ኦፍኮርስ ቦርዱ ባለሙያዎችን ያማክራል። ጠበቆችም አቅም ቢኖር ገንዘብ ቢኖር ሊጋል አድቫይዘርስ ኤግዛክትሊ ሎየሮች ይኖራሉ። ብዙ ጊዜ ትልልቆቹ ሎየሮቻቸውን አማክረው የለም እንደዚህ ነው ምናምን ተብሎ በዛ መልኩ ይጓዛል። ግን የህግ ዞሮ ዞሮ ገዝሽ ስታወጣ በተቻለ መጠን ሊነሱ የሚችሉ ቀዳዳዎችን ሁሉ ደፍነ ነው። ግን ሳምታይምስ የማታያቸው ቀዳዳዎች ይኖራሉ። አሁን ሰሞኑን ያየናቸው። ስለዚህ አሁን የአባልነት ጉዳይ ለምሳሌ አባል የግድ ቶሮንቶ ሬዚደንት መሆን አለበት? ቫንኩቨር ያለ ሰው መጥቶ እዚህ ሚስቱን ሊጠይቅ ወይ ባሏን ሊጠይቅ መታ 6 ወር ብትኖር ስንት ወር ነው መቆየት አለበት? ሬዚደንት ሲባል ምን ያህል ጊዜ ቆየ ነው? ሬዚደንት ፐርማነንት ሬዚደንት ልክ እንደ ካናዳ በሚባለው ነው። ዛት ሚንስ አንድ ሬፊጂ መጥቶ ኮንቬንሽን ሬፊጂ ሆኖ 3 ዓመት 4 ዓመት ሊቆይ ይችላል ፒአር እስኪሆን ድረስ። ግን እስከዛ ድረስ አባል መሆን አይችልም ማለት ነው የሚሉ ብዙ ኢሹዎች ይነሳሉ። ብዙ ትርጉም የሚፈልጉ ነገሮች አሉ። ስለዚህ አይ ቲንክ ቦርዱ በቀን ተቀን ከቦርዱ አቅም በላይ ከሆነ ጠቅላላ ጉባኤው ካልሆነና ሰዎች ቅሬታ ካላቸው ኮምፕሌንት ካላቸው ደግሞ እና መፍታት ካልቻሉ በዲሞክራቲክ ፕሮሰሱ ካላመኑ ማለት ነው አልቲሜት ጠቅላላ ጉባኤ ወስንና አይን ያልስማማም ተቀይም ያለው ቅር ብሎኛል ይሄን ፍቱ እምቢ ካለ ደን ሁለት ምርጫ አለ። አይዘር እስከሚቀጥለው ምርጫ ተጠብቃለህ እንደ ትራምፕ እንደ ባይደን ጊዜ ማለት ነው እንደ ሂላሪ ክሊንተን ለምሳሌ ሁለተኛው ደግሞ ፍርድ ቤት ሄደህ ትከሳለህ። ፍርድ ቤት ትከስና ፍርድ ቤቱ የስተት ነው ይሄ አስተካክሎ ብሎ ካለ ይስተካከላል። አደርዋይዝ ግን አይ ቲንክ እንደዚህ ናቸው። ለማንኛውም በዛ በኩል ከተነሱት ጥያቄዎች ዋናዎቹን ብናያቸው ደስ ይለኛል። አንደኛው ሁሉም እንደሚያደርገው በቦርዱ ለእያንዳንዱ አባል ጥሪ አላደረገም። በሶሻል ሚዲያ የተደረገን ጥሪ ልክ ለአባላት እንደተደረገ ጥሪ ተደርጎ ተቆጥሯል። ይሄ የህግ ጥሰት ነው የሚል አንድ ቅሬታ ቀርቧል። አስመራጭ ኮሚቴዎች ያው ቅድም የዘረዘርናቸው ናቸው።
ያስመራጭ ኮሚቴው ሰብሳቢም ያው ቶሮንቶ መሆን አለበት የሚለው አንዱ መከራከሪያ ነው። ጥሪም በተመለከተ እንዴት ነው መካሄድ ያለበት? እስከዛሬ ሲካሄድ የነበረው ትሬንዱ ምንድነው? ከዚህ በፊት ከዚህ በፊቱ እኔ የማስታውሰው በደብዳቤ ይላካል በፖስታ በተለይ ከኮቪድ በፊት ኤንድ በስልክም ጥሪ ይደረጋል። ትክክል ነው። ከኮቪድ በፊት ግን ከኮቪድ በኋላ እኮ ብዙ ነገሮች ተለዋወጡ ገዝሽ እና ኦኬ ህጉ ላይ ህግ አሁን ያነበብካቸው ነገሮች አይቻለሁ። አንድ 7-8 የሚሆኑ ነጥቦች አይቻለሁ። አሁን ህግ ተጠቅሷል የሚሉት ኢቭን የስብሰባው ዕለት አንተ ቪዲዮ ላይ አይቻለሁ። ለምሳሌ አቶ ወርቁ ናቸው አንዱ ህግ ተጠቅሷል የሚሉት ላይ የትኛው ህግ ነው የተጣሰው የሚለውን አልጠቆሙም። አክቹዋሊ የትኛው ፕሮቪዥን እሳቸው ህግ ተጥሷል ያሉት የቶሮንቶ ግሬተር ቶሮንቶ ኤሪያ ሰራውንዲንግ የሚለው እና ኦታዋን አያካትትም። ስለዚህ ሊሚትድ ነው ስኮፓችን። ስለዚህ እኚህ ሰውዬ መጀመሪያውንም የሳላህን ኢንተርፕሬቴሽን ያለስማማበትም ግሬተር ቶሮንቶ ኤሪያ ላይሰንሱ የኦንታሪዮ ነው፣ በኦንታሪዮ ኢንኮርፖሬት የተደረገው። ያ ማለት ግን ኦንታሪዮ ውስጥ ያሉ ሰዎች ሁሉ አባል መሆን ይችላሉ ማለት አይደለም። የሳላህ ኢንተርፕሬቴሽን አለ። አይ ዶንት አግሪ በት ህጉ የተጻፈው እዛ ላይ እንዳልኩ መግቢያው ላይ ነው። ዊ ዘ ሬዚደንትስ ኦፍ ቶሮንቶ ይላል። ኦኬ የቶሮንቶ ነዋሪዎች ኢትዮጵያ ኦሪጂን ያለን ነው የሚለው። and so the problem is ወደ ውስጥ ስትገባ ሬዚደንሲ እንደ ሪኳየርመንት አልተቀመጠ ሜምበርሺፕ ላይ። so now the question is መግቢያ ምንድን ነው? መግቢያ በአንድ ሀገር ህግ ውስጥ መግቢያው ህግ ነው፣ የህጉ አካል ነው። my understanding no ህግ አይደለም፣ መግቢያ ህግ አይደለም። መግቢያ እንደ ኢንተርፕሬቲቭ ነው ቱል ነው ያገለግላል። ለትርጓሜ ለመተርጓም ትጠቀምበታለህ። መንፈሱ ስፒሪቱ በዚህ ነው ለማለት ነው። ጠቅሳ ግን መግቢያው አንቀጽ የለውም እኮ። መግቢያ ዝም ብሎ we the residents of Toronto ብላ 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 recognizing our unity acknowledging ብላ ብላ እንደዚህ እናደርጋለን ነው። ኦኬ ያ ሲመሰረት እኮ ነው አንድ ህግ የዛሬ 10 ዓመት 20 ዓመት 30 ዓመት 40 ዓመት የዛሬ 45 ዓመት ነው ማህበሩ የተቋቋመው አይደለም እንዴ? ይሄ ነገር የዛሬ 45 ዓመት ቢሆን የተቋቋመው የዛን ጊዜ የነበሩት ሰዎች ይሄን ሲያስቡት ኦታዋ ያለ ሰው ወይ ደግሞ ቶሮንቶ ይኖር የነበረ እኔ ማለት ነው አይ ሊቭ ሂር ናው የሆነ ሰዓት ላይ ስራ አግኝቼ ኦታዋ ሙቭ አደረኩኝ አውቶማቲካሊ ሜምበርሺፕ ራይቴን አጣለሁ ሪቮክ ይደረጋል ሜምበርሺፕ የለም ህግ ውስጥ እንደዛ የሚል ነገር የለም ከዚህ በኋላ ኢቭን ሰራውንዲንግ እኮ የሚለው በኋላ የመጣ መሰለኝ ኦሪጂናሊ ከ45 ዓመት በፊት ሲቋቋም ቶሮንቶ ብቻ ነበር የሚል የነበረው በኋላ ሰራውንዲንግ የሚለውን ጨመሩ አሁን ሊሰፋም ይችላል እንዳልከው ሊያሰፉት ይችላሉ ግን ቶሮ አሁን ያለው ይሄንን ስለዚህ ስትሄድ ልክ ሜምበርሺፕ ስትሄድ ምንድነው ሪኳየርመንት ብለ አሁን ቅድም የጠቀስኩልን አርቲክል ስታየው በቃ 18 ዓመት ሞልቷል አዎ አማርኛ ተናጋሪ ነህ ዴን ኢቭን ሌላ ሁሉ ዝርዝር አይጠይቅም ለምሳሌ የኢትዮጵያ ፓስፖርት ያምጣ የኢትዮጵያ አይደንቲቲ ያምጣ ኤርትራውያን ለምሳሌ መጣው አማርኛ ይናገራሉ ትግርኛ ይናገራሉ ያ ጀስት አባል ሙሉ ፈልጋለሁ ቢል መከለከላቸው የለም ቴክኒካሊ ክሊርሊ ካልተቀመጠ ስለዚህ ምንድነው ይሄ የሚያስተምረን ክሊር ማድረግ አለብን ክላሪፋይ ማድረግ አለብን ማለት ነው አይ ቲንክ የህግ አገልግሎት ክፍል ያስፈልገዋል ማህበሩ ማለት ነው ወይም በአድቫይዘሪ ይሁን በመቅጠርም ይሁን በዋትኤቨር መንገድ ያስፈልገዋል ማለት ነው አዎ ሶ ኖቲሱ ስለዚህ ስብሰባ ኖቲስ ከዚህ በፊት የነበረው እንደዛ ነው ኮቪድ መጣ ህጉ የለም አልተቀመጠ ህግ ላይ በኢሜል በፖስታ የሚል አይሆንም ሪትን ኖቲስ ይሰጥ ኖቲፋይ መደረግ አለባቸው ነው አባላት must be notified ነው ኢንፋክት እኔ አልቲሜትሊ ኖቲስ ምንድነው ማወቅ አለብህ ነው አባላት ማወቅ አለባቸው ባይ ሁክ ኦር ባይ ክሩክ ስብሰባ እንዳለ ጉዳይ እንዳለ ጉባኤ እንዳለ የነሱን ኢንተረስት ኢምፓክት የሚያደርግ ነገር ስለሆነ ያንተ ኢንተረስት ፕሬጁዲስ ነው እንዳይኖር ነው ፕሬጁዲስ እንዳይኖር ነው ራይት ዋናው አላማው ማለት ነው and I believe ይሄ ማህበር እንደባለፉት 2-3 አመታት ትራንስፓረንት ሆኖ አያውቅም በጣም and more ማለት ሚኒመም እንትኑ ከሚጠበቀው ህጉ ከሚጠብቀው ሚኒመም ስታንዳርድ ከፍ ያለ በጣም ከፍተኛ የሆነ ኖቲፊኬሽን ነው ሲካሄድ የነበረው ካምፔይኑ ዜና ሁላችንም ራሱ ማህበሩ ብቻ ሳይሆን ሌሎቻችን ራሱ ማለት ነው at the end of the day ስብሰባ እንዳለ ካወቅ ከሰማ that is the whole purpose ኖቲሱ ያስፈልገው እንድታቀው ነው ሆን ተብሎ ለምሳሌ እኔ ከዚህ በፊት እንደው ማካሄድ ትንሽ ጥሩ አልነበረም ባይነኝ የተወሰኑ ሰዎች ብቻ አባላት ብቻ በፖስታ ይነገራቸዋል አይታወቅም ሰዎች ተጠራርተው ተሰማምተው በስልክ በመናምን ሴሌክቲቭ እንደውም ትልቅ የነበረው ችግር በእኔ አስተያየት በፊት ከኮቪድ በፊት
የተወሰኑ ሰዎች ብቻ እነዛ ብቻ ይነገራቸዋል። አባላት የሆኑት ይመጣሉ፣ ወስነው ለውጠው ምን ብለው ተሿሽሞ ይሄዳሉ። አይ ቲንክ እሱ ፕራክቲስ እንደውም ተገለበጠና ናው በጣም እንደውም በጣም ትራንስፓረንት እና ኦፕን ሆነ። በጣም አፕሪሺየት መደረግ ያለበት አንድም ያነሱት ቅሬታ እሱ ነው። የእጩዎችን በተመለከተ ለምሳሌ እዚህ ላይ ከጠቀሱት ውስጥ እጩዎች ለአባላት መተዋወቅ ሲገባቸው ለጀነራል ፐብሊኩ እንዲተዋወቁ ተደረገ የሚል እንደ ቅሬታ ነው ያቀረቡት። ስለዚህ አባሉ አላወቀም እነማን እጩዎች እንደቀረቡ ነው ያንን እንደ ቅሬታ ነው ያነሱት። አይ ኖ እንዴ አባላት እኔ ኢንፋክት እንደው ያኔ እኮ አይ ሪመምበር የዋትስአፕ ግሩፑ መጀመሪያ ለተወሰነ ሰው ነበር። የዛሬ 3 ዓመት 4 ዓመት አካባቢ የተወሰኑ ሰዎች 20-30 ሰው ብቻ ነበር። ዋት ጋይስ አክቹዋሊ እኮ ይሄን ራሱን እንደ ፕላትፎርም መጠቀም አለብን እና በሙሉ ኢትዮጵያን እዚህ አካባቢ ያሉ ሁሉ መግባት አለባቸው አባላት ፕላስ ሌሎችም ተብሎ አባላት በተቻለ መጠን ዋትስአፕ ያላቸው ሁሉ እንዲገቡ ተደርጎ ኢምፓክት ይሄን ደግሞ አፕሪሼት መደረግ እኮ የነበረ። በፊት እኮ ማነው ቦርድ ሜምበር ተክሌ ምንድነው ገዛሃይ ምንድነው ሶስን አናቃቸውም። ናው እንደ በጣም እንደውም ይሄማ አፕሪሼት መደረግ እኮ ሌሎች እንደ ሞዴል ሊወስዱት የሚገባ እኮ ነው። ሌላ ቦታ ያለው ኢትዮጵያ ማህበሮች ኦል ኦቨር ዘ ወርልድ ሊወስዱት ሊኮርጁት የሚገባ ነው። አይ ቲንክ በዚህኛው ቅሬታ መሆን የለበትም። ኢት ኢዝ ኖት አዝ ኢፍ ከአባላት ተደብቆ ተሰውሮ ከጀርባቸው ከአባላት የሆነ ነገር ተደርጎ ለተቀረው ህዝብ ለሁሉም አባላትም ሌላውም እንደ ሞቲቬት እንዲያደርጋቸው እንዲመጡም እኮ ጭምር እኮ ነው። ይሄ ማህበር የተቋቋመው እንዳልኩ ለአባላት ብቻ አይደለም። ይሄ ሜምበርስ ብቻ ቤኔፊት የሆነ ጎልፍ ክለብ ሊኖር ይችላል፣ ወይንም ደግሞ የሆነ ክለብ መዝናኛ ሊኖር ይችላል። የብሔራዊ ቲያትር ወይንም የሀገር ፍቅር ቲያትር ታደርጋላችሁ ወይ የጋዜጠኞች ማህበር ብላችሁ ለጋዜጠኞች ብቻ ኦፕን የሆነ ኤክስክሉሲቭ ክለብ እኮ አይደለም ይሄ። ኤኒ ኢትዮጵያዊ አክቹዋሊ ኢትዮጵያዊ ኦሪጂን ያለው ሰው ሁሉ መጥቶ ሊሳተፍበት የሚገባ የሚበረታታበትም ነው። ስለዚህ ይሄ መሆኑ አክቹዋሊ እንደ ህግ ጥሰት መቆጠሩ በጣም ቢዛር ይባላል። አክቹዋሊ ይሄ በእንግሊዝኛው በጣም አብዘርድ የሆነ ትርጓሜ ነው። በጣም አፕሪሼት መደረግ መደነቅ ያለበት። እናውቀዋለን ብሌን ሰሎሞን ሲባል ለምሳሌ ማነች ብሌን እንደዚህ ነች፣ ቦታ ሰርታለች፣ ይሄን ያህል ተምራለች፣ እንደዚህ ነው፣ በጣም ቆንጆ ነው። ማነው ዘሪሁን እንደዚህ ነው፣ ፒኤችዲ ይማራል እንዴ፣ በጣም በቃ ዊኖ ካንዲዴት በጣም መበረታታት ያለበት ነገር ነው። ይሄኛው ለምን እንደተነቀፈ እንዴት ጥሰት እንደሆነ ምንም ኮምፕሊትሊ አይ ቲንክ ዞሮ በቡሌት ፖይንት ነው ያስቀመጧቸው እንጂ ለምን እንደሆነ ጀስቲፋይ አያደርግም። ልቀጥል። የሚቀጥለው ደግሞ ምንድነው የሚለው አንተንም ይመለከታል። አስመራጭ ኮሚቴ ውስጥ ስላለ አስመራጭ ኮሚቴዎቹ ተሟልተው ባልቀረቡበት ሁኔታ ፕሬዚዳንቷ ኮረጆ አቅርባ ነው የሚለው። እንደውም ቃል በቃል እዚህ ላይ ኮረጆ አቅርባ ካልመረጣችሁ አለች። ይሄ የህግ ጥሰት ነው ይላል። ይህንስ እንዴት ታየዋለህ? የህግ ጥሰት እንዳልኩ ህግ ጥሰት የትኞቹ ህጎች ተጣሱ የሚለው ግልጽ አይደለም። አሚን ትንሽ ምናልባት ሊጠጋጋ የሚችለው በእኔ አስተያየት እኔም ስላለሁበት የኖሚኔሽን ፕሮሰሱ ላይ ሚስ አንደርስታንዲንግ ነበረ። 5 ሰዎች የሚለውን እኔም ራሴ ማለት ነው እኔ ራሴ ለረጅም ጊዜ ኦንሊ the last 3-4 days ሳነበው ነው በጣም ክሎዝሊ አይ ቲንክ ስተት አለ። አይዘር ድራፍት ሲደረግ ህጉ ስተት አለው ወይንም ደግሞ something መገንዘብ ደረጃ 5 ሰው የሚለው የዚህ የኖሚኔሽን ኮሚቴ ውስጥ 5 ሰዎች ይኖራሉ የሚለው እኔ የተረጎምኩትኝ ኢንተርፕሬት ያደረኩት ላለፉት ብዙ አመታት 2 ከማህበሩ እኔና አቶ ባዩ ከቦርዱ ውጪ ከማህበሩ ውስጥ ባለፈው ለምሳሌ ስንሆን እኔ ቫይስ ፕሬዚዳንት ስለነበርኩኝ አስመራጭ ነኝ። ያ ባለፈው ላይ ቢኮዝ አውትጎይንግ ዳይሬክተርም ነኝ ፕሬዚዳንትም ነበር ቫይስ ፕሬዚዳንትም ነበርኩኝ። ስለዚህ ቼር ነኝ አውቶማቲካሊ። አቶ ቢሹ ከማህበሩ ውስጥ ወይዘሮ እናኑ ነበሩ ደግሞ እንደዚሁ ከማህበሩ ከኮሚኒቲ ውስጥ ተብለው አቶ ቢሹና ወይዘሮ እናኑ ሌሎች ከዛ ውስጥ ባዩም ነበር። አክቹዋሊ እዛን ጊዜ ባዩም ነበር ዳኔ ኤንድ ሌላ ማን እንደሆነ አላስታውስም። አቶ ደምስ ነበረ መሰለኝ። ሶ የኔ አንደርስታንዲንግ አንድ አውትጎይንግ ይላል፣ አንድ አውትጎይንግ ቦርድ ሜምበር፣ ቫይስ ፕሬዚዳንቱ ደግሞ ቼር ኦፍ የአስመራጭ ኮሚቴው ይላል፣ 2 ከፐብሊኩ፣ ከዛ ናን ቮቲንግ ሜምበር ሆኖ ደግሞ ኤግዚኪዩቲቭ ዳይሬክተሩ አይ ቲንክ ይሄ መሰለኝ 5 የሚያደርገው። ነው እሱ ነው እዚህ ላይ የተጻፈው በህጉ። እኔ የቆጠርኩትኝ ሌላ 5ኛ ሰው ከቦርድ ከዳይሬክተር ውስጥ መሰለኝ አስገብተናል። 5 ሆነ። የኤግዚኪዩቲቭ ዳይሬክተሩ 6ኛ ሆነ ማለት ነው። ቮት ስለማያደርግ 5ታችን ቮት እናደርጋለን።
ቮቲንግ ሜምበርስ ነን። ኤግዜክቲቭ ዳይሬክተር አልነበረንም። ኦኬ አም ሶሪ ኤግዜክቲቭ ዳይሬክተር አልነበረንም። ስለዚህ አምስታችን በዛ መልኩ ተጓዝ። አሁንም ግን የኔ ሚስ ኢንተርፕሪቴሽን ሚስ አንደርስታንዲንግ በጣም ይቅርታ የምጠይቅበት በዚህ አንደርስታንዲንግ ነው የተጓዝኩት። ምናልባት ትንሽ በዚህ ሂደት ውስጥ እዚህ ጋር some kind of clarification ያስፈልግ ነበረ። some kind of error ወይንም ደግሞ በክፋት አይመስለኝም። in good faith በእኔ በኩል አሁን in good faith የተፈጸመ ማስረዳት ያቀሩት ያልተሟሉት በዚህ ምክንያት ነው ብሎ ከመድረክ ማስረዳት መንገር እሱ ላይ ምናልባት ትንሽ የሚጠጋጋው ከተነሱት ቅሬታዎች ውስጥ ሁሉ ሌጂቲሜሲ በእኔ አስተያየት ሌጂቲሜት ነው ብዬ የማስበው ይሄኛው ብቻ ነው። ይሄም እኔ እስከማውቀው ድረስ in good faith የተፈጠረ ነው። የዛን ቀን ባዩ ከከተማ ውጭ መሰለኝ ከሀገር ውጭ ነው። እኔ በራሴ በግል ምክንያት አልተገኘሁኝም። በት ስቲል ግን የኖሚኔሽን ፕሮሰሱን ጨርሰን እጩዎች አዘጋጅተን ኦልሬዲ ቫይስ ፕሬዚዳንቱ ተረክበው ፐብሊሳይ ተደርገው ቀርበዋል። ምንም ፕሮሰሱን የሚያስነቅፍ ነገር የለም። የቁጥር ጉዳይ ላይ ብቻ አይ ቲንክ ችግሮች ነበሩ። የስ ማነው ፕሬዚዳንቷም ነበረችበት በዚህ ፕሮሰስ ውስጥ ተጨማሪ ከህገ መንግስቱ ከጠቀሰው ውስጥ 6 ወይ 7 ሆነናል። 7 ሆነዋል። ሌጂቲሜት ምናልባት ሌጂቲሜት የሆነ ከንሰርን ነው ምለው በእኔ አስተያየት እሱ ብቻ ነው። እሱም ቢሆን in good faith ነው እኔ እስከማውቀው ድረስ in good faith ፕሮሰሱን ያቀላጠፍን ወይንም ደግሞ የረዳን መስሎን ያደረግነው። እስካሁንም በነበረው ምንድነው መሰለህ ገጽ አንዱ ችግር እስካሁን በጉድ ፌዝ ስለነበረ ስንመጣ የነበረው ሲሰሩባቸው የነበሩት አካሄዶች እና አንዳንድ ጊዜ የሆነ ሰዓት ላይ ሰዎች ጥያቄ ሲያነሱ ኦኬ ስተት ሊሆን ይችላል፣ ግን ኦን ተብሎ ኢንቴንሽናሊ በተንኮል ወይ በደባ የተደረገ ነገር ሳይሆን እስካሁን በዘልማድ ይሰራል በዘልማድ በነበረው ሆኖ የተፈጠረ ነው። አይ ቲንክ ለሚቀጥለው ጊዜ እሱ ኮሬክት ተደርጎ የምንሄድ ይመስለኛል። ከዛ ውጪ ግን ምናልባት ሌላስ ሊደርሺፕን በተመለከተ ለምሳሌ መድረኩን በመምራት በኩል አንዱ የቀረበው ቅሬታ ኤግዚኪቲቭ ዳይሬክተሩ መምራት አልነበረበትም እና ህገወጥ ነው ብለዋል። አይ ቲንክ ሳላ አልመራም። የኔ አንደርስታንዲንግ አልነበርኩኝም። ኤምሲ ማስተር ኦፍ ሴሬሞኒ ይሆናል በሚለው መሰለኝ። ለምሳሌ እንግዶች ሲገቡ የመግቢያ ንግግር የፈርስት ኔሽንስ ለምሳሌ ሪኮግኒሽን ቢኖር ማድረግ፣ ጸሎት ቢኖር፣ ማይክሮፎን ማስታወሻ የሚያዝ። ከዛ ውጭ ግን ቼር ማድረግ ያለባት ስብሰባውን ኦርደር እንዲኖር ጠርታ መምራት ያለባት ፕሬዚዳንቷ ወይ ፕሬዚዳንት የሆነ ነው። ፕሬዚዳንቷ ከሌለች አክቹዋሊ ህጉ የሚለው ምክትል ፕሬዚዳንት ከሌለ አባላቱ ቼር የሚያደርግ ሰው መምረጥ ይችላሉ አክቹዋሊ ይላል። ኤንድ ያ የተመረጠው በአባላቱ የተመረጠው ሰው ገዛኸኝ ከሆነ ገዛኸኝ ስብሰባውን ይመራል። እነ ቫይስ ፕሬዚዳንቱ ወይ ፕሬዚዳንቱ ከመጡ ቴክ ኦቨር ያደርጋሉ። ካልመጡ ግን በዛው አክቹዋሊ ተወስኖ መቀጠል ይችላል ነው። ኤግዜኪቲቭ ዳይሬክተሩ ኢምፕሎይ ስለሆነ መሰረት ሄዳ ከበደ ቢመጣም ገመቹ ቢመጣም ስለሚቀጥል እንደ ሰራተኛ ነው። ሰራተኛ ነው። ኤግዛክትሊ ሰራተኞች አሉ አይደል የማይለወጡ። ቢሮክራሲ ማለት ነው። የቢሮክራሲ አካል እሱ በዛ መልኩ ነው መቀጠል ያለበት እና ሳላዲን ቼር አድርጎ ያን አይነት ስሜት ፈጥሮ ከሆነ ስህተት ነው። እሱ መታረም አለበት። ሴኩሪቲ ጠራለሁ ብሎ ለማርገብ ነው ያደረገው፣ ግን ያ ሌላ እንትን ያዘ መልክ ያዘ። ስለዚህ እሱ ላይ ማለት ይቻላል ወይ እንደዛ ከእንደ ኤግዚኪቲቭ ዳይሬክተር አይ ቲንክ ሳላ ወዳጄ ነው እንደምታውቀው እና አይ ቲንክ ሁላችንም ወዳጃችን ነው። ጥሩ ስራ እኮ የሚሰራ ነው። ግን ስራ ስትሰራ I know I wouldn't advise that right እንደሱ መባልም ካለበት ፕሬዚዳንቷ ብትለው ነው። as an executive director እሷን ቢያማክራት ሐሳብ ቢሰጥ ኦፒኒየን ቢሰጥ I don't see any problem but በዛ መድረክ ላይ የሳራ ሚና የኤምሲ የማጋፈር የማድረግ ነው። ኤግዛክትሊ የማጋፈር ስራ ነው። ኤኒ ውሳኔዎች ቼር ማድረግ ምናምን ኤቭሪቲንግ እሱ ነው። ቪዲዮ ላይ ተመልክቻለሁ። እንደመሰለኝ መሰረትን ፕሮቴክት የማድረግ ነገር መሰለኝ። ምናልባት ሲበዛባት ጫና የረዳ sometimes ሳታውቀው you get carried away እና በዛ መንፈስ የመጣ መሰለኝ። አይ ቲንክ ግን በአጠቃላይ ክሊር በዚህ ላይ ግልጽ ነው። በቃ ህጉ ግልጽ ነው። ፕሬዚዳንቷ ወይ ምክትል ፕሬዚዳንቱ ናቸው ስብሰባውን ቼር ማድረግ ያለባቸው።
እንግዲህ እነዚህ ናቸው አብዛኛው የተነሱት ነገሮች። ከስብሰባው በኋላ ከቀረቧቸው ቅሬታዎች አንዱ 10 በማይሞሉ ጥቂት ሰዎች ስብሰባው ተበጠበጠ ተብሎ በሚዲያ ተነግሯል። ይሄ ትክክል አይደለም የሚል ቅሬታ አቅርበዋል። ትራዲሽናሊ ካልቸሩን እንየው ከተባለ ምናልባት እኔ እናንተ ያልነበርንበትም ጊዜ ነበርንበትም ጊዜ ተመሳሳይ ሁኔታዎች ተፈጥረው ያውቃሉ። ስብሰባ ተበትኖ ያውቃል። ምርጫ በአግባቡ ሳይካሄድ ቀርቶ ያውቃል። እና ይሄንን ወደፊት እንዴት ነው ልናርመው የምንችለው? እስካሁን የነበረውስ ምንድን ነው የሚያስተምረን? እኔ በጣም በዚህ ባይዞይ እንደው በኋላ ሰማሁ ማታ ላይ እንደዚህ ሆኖ ችግር ተፈጥሮ ብጥብጥ ምናምን ሲባል አዝኜም ነበረ ባለመኖሬም እንደው እንደ ራሴንም እንደ ኃላፊነቱን እንዳልተወጣ ሰው ምናምን ቆጥሬ አዝኜ እና በኋላ ቪዲዮን ሳየው እኔ ብዙም እንትን አይደለም ብዙም ይሄን ያህል እንደጠበቅኩት ሜቢ የሰማሁት ነገር ተጋኖ ይሆን አላውቅም። ተጋኖ ሊሆን ይችላል። ቪዲዮን ስመለከተው አንዳንድ ባይባሉ የምመርጣቸው ነገሮች ነበሩ ወይም ስህተት ናቸው ብዬ ማስባቸው ነገሮች አሉ። ግን አጠቃላይ ግን እኔ የዲሞክራቲክ ፕሮሰስ በቃ ነው ደስ የሚል ነው። እኔ ነው በጣም ማለት ሲቪል በሆነ መንገድ እንትን ኃይለ ቃል ሊኖር ይችላል፣ ቁጣ ሊኖር ይችላል። ስሙዝ ቢሆንና ፍሬንድሊ ነው ጨዋታ ቢሆን ደስ ይላል። ቁጣ የሌለበት ኃይል የሌለበት የመከባበር የመፈቃቀር ቢሆን ቆንጆ ነው። ግን ስቲል ያም ሆኖ አይ ቲንክ እኔ እንደ የዲሞክራሲ ፕሮሰስ አካል አድርጌ ነው አክቹዋሊ የተመለከትኩት እና በጣም ቆንጆ ነው። this is ካናዳ ማለት ነው። ሰዎች በሁሉም ሳይድ በአንዱ ሳይድ ያለው የራሱን አጀንዳ መጫን አይችልም፣ በሌላም ሳይድ ያለው ደግሞ እንደፈለኩኝ እጓዛለሁ ማለት አይችልም። አልቲሜትሊ ሰምተን በይደር ደግሞ ይነዋት ለጉድ ቲንክ ከዛሬ 5 6 7 ዓመት በፊት ቢሆን ኖሮ ይሄም አይኖርም ነበር። ባይዘወይ ማለት ይሄ ማህበር እኮ እኔ የገባሁት ይገዝሽ 2018 መሰለኝ መጨረሻ አካባቢ 2019 ነው የገባሁት ቦርድ ውስጥ 3 ዓመት አገለገልኩኝ። and አንድ ተርም ይበቃኛል ብዬ ሪዛይን ያደረኩኝ ባለስልጣን ነኝ። አክቹዋሊ በዲሞክራሲ አምናለሁ እንደምታውቀው ሪዛይን እና ከዛ በፊት በነበረው ጊዜ ግልጽ ነው ዝግ ነበር ይሄ ማህበር። እኔ እንግዲህ ከ2013 ነው የመጣሁት እዚህ ሀገር። ከ2013 በፊት የነበረውን አላውቀውም። ገዝሽ ከአንተ ትንሽ ብቀድምም ከ2013 በፊት የነበረውን ስለማላውቀው ስለዛ ጊዜ አልመሰክርም። ሰምቻለሁ በጣም ብዙ ግሬት ቲንግስ የኢትዮጵያ ማህበር ሚሊዮን $2 ሚሊዮን ድረስ ባጀት የነበረው ከ30 በላይ ሰራተኞች የነበሩት ብዙ ፕሮግራሞች የነበሩት ታላቅ አንጋፋ ድርጅት ነበረ። ፈንዲንጉን ሉስ ሲያደርግ ሽሪንክ እያደረገ የሟሸ መጥቶ ልክ እኔ ስገባ 2018 ላይ it was almost በእኔ አስተያየት ህንፃው ብቻ ነው ቆሞ የነበረው። ህንፃው ቆሞ ነበረ። ገዝተዋል በጉርቲ በጣም ሊደነቁ ይገባል። ከዛ ውጪ ግን የኤድስ ፕሮግራም ከነበረ አላውቅም የጸረ ኤድስ። ከዛ ውጪ ግን ምንም it was dead። በሳምንት 2 ቀን ወይ 3 ቀን 3-4 ሰዓት አይ ቲንክ ሰው ይገባ ነበር መሰለኝ። ያቺ የሬፊጂ ፕሮግራም አይ ቲንክ አበሻ ነበር የነበረው የሬፊጂ ስፖንሰርሺፕ። እሷን ብትሆን 7 ሰው ነበር ገዝሽ የነበረው 7 ሰው 8 ሰው በአመት የነበረው። አቶ አለማየሁ ምስክር ናቸው እና አቶ ደምስ ኖ እንዴት this is እኮ በጣም ስፖንሰርሺፕ አግሪመንት ሆልደርስ ማለት ካናዳ ውስጥ ገዝሽ በጣም ከባድ ነው ለማግኘት። this time ዝግ ነው። አሁን 2025 ተዘግቷል። 130 ናቸው ያሉት ከዛ ውስጥ የኢትዮጵያ ማህበር። ይሄን የመሰለ ጎልድ ማይን እንዴት ቀብራችሁት እስካሁን ድረስ ተኛችሁበት ብዬ ተቆጣው። ኦኬ በተወሰነ መልኩ ልምዱም ኤክስፒሪየንሱ ስለነበረኝ ነው። ደግሞ ቁጥር ጨመርን። አይ ሪመምበር የዛን ጊዜ ስገባ ወደ 220,000 250,000 ለዛን $300,000 ነው የነበረው የስፖንሰርሺፕ መኒ ገንዘብ። አሁን ወደ 4 ሚሊዮን ደርሷል አሉ መሰለኝ። 4 ሚሊዮን ከ2019 በኋላ ነው። አቶ መሰለ፣ አቶ አለማየሁ፣ አቶ ደምስ በጣም አበሻ መሐመድ ትልቅ እጅግ በጣም ትልቅ ሚና የተጫወቱት። በኋላ ብርሃኑም ነበረ የአስተዳደር ኃላፊው ሰራተኛ የነበረው ሳላ እስኪመጣ ድረስ። ኤንድ ከዛ ውጭ የተሰሩ ፕሮግራሞች በጣም ብዙ ናቸው። በኮቪድ ሰዓት ከኮቪድ በኋላ አሁን ፉል ታይም 5 days a week ማህበሩ ክፍት ነው። በየሳምንቱ ቅዳሜ ሰዎች ይመጣሉ። አዳዲስ ፌሶች ትመለከታለህ። ሰው ቢያንስ ጉግል አድርጎ መንገድ ላይ ተኝተው የነበሩበት 2023 ጊዜ ነበር። እነ መሰረት በጣም የሚደንቅ እነ ጸደይ ትልቅ ስራ ሰርተዋል። አክቹዋሊ ሜንታሊዝም የሚሰቃዩ ሰዎች ነበሩ። እነ መቅደላዊት እነ ነፃነት ብዙ በጣም ስፍር ቁጥር የሌላቸው ሰዎች ብዙ ስራ ሰርተዋል። በጣም
and now we are here. Okay? በገንዘብ ደረጃ በወለድ የሚገኝ ብዙ ነው። 40-50 ሺህ ዶላር በመዋጮ የሚገኝ አይ ሪመምበር የህንፃ ትረስቲ የፕሮፐርቲ ትረስቲ ኮሚቴው አለ 2-3 ጊዜ እኔ ቦርድ ዳይሬክተር በነበርኩበት ሰዓት ላይ ብር ሞርጌጅ መክፈል የማይቻልበት ጊዜ ነበረ። ከማህበሩ ነው እንደገና ፈንድ ለፕሮፐርቲው ሲከፈል የነበረው አይ ሪመምበር በየጊዜው የተወሰነ ገንዘብ ፈንዲንግ። አቶ ደምስና አቶ አለማየሁ የሚገርም ስራ። አቶ አለማየሁ በጣም ትልቅ ሰው ናቸው፣ ሲኒየር ናቸው፣ ጡረታ ከወጡ ቆይተዋል። ግን የሚገርም በጣም በፔሸንስ ታግለው ከቢሮክራሲው ጋር ተካሰው ፈንድ አምጥተው ቤዝመንቱ was not accessible like ሸሪት ያደራበት ነበረ። ቤዝመንቱ ተሰርቶ ይሄን የመሰለ ዝግጅት በየቀኑ በየሳምንቱ የሲኒየርስ መቀመጫ መሰብሰቢያ የሌሎችም የተደረገ አይ ቲንክ በጣም ትልቅ ስራ ተሰርቷል። ትልቅ ስራ ነው በጣም ምንም ጥያቄ። ያ ማለት ግን ሲያንሰን ነው። የኢትዮጵያ ማህበር ከዚህ በላይ ነበር እንዳልኩ ታሪኩን ዝናውን ሰማ ከ2011 በፊት በጣም የሚገርም ታሪክ ነበር የሰማሁት ማለት ነው። እኔ ግን ከመጣሁ በኋላ 2013 እስከ 2018 ዝግ ነበረ። የተወሰኑ ሰዎች ዌልካሚንግም አልነበሩ። እኔ እንደው በዛን ጊዜ በወያኔነት ተጠረጠር ነበረ እና ተክለ ሚካኤል ሳህለ ማርያም ስለሚል እሱ ሰውዬ እናቱ ትጌ ናቸው እኮ የራያ ሰው ምናምን እና በጣም የተወሰኑ የነበሩት ሰዎች የሚያስጠጉ አልነበሩ እነሱ ለመናገር። እኔ ደግሞ እንትን ብዙ ጊዜ ኦነስት ነኝ ማለት አውትስፖክን ነበር እችላለሁ አትጠጉኝ ልስራ ነው የምለው የምችለውን ነገር ላይ ወደኋላ እኔ እላቸው እና ጎበዝ ነኝ ማስተባበር ላይ ላግዛችሁ ምናምን ስል አይ ቆይ ወያኔዎቹ ሊመጡ ሊቆጣጠሩ ወያኔ ጭራቅ ነበር ያኔ በቃ ሞንስተር ነበር የሚፈራ ምናምን ማለት ነው። እና ሁሉ እና ለረጅም ጊዜ ቤት ተደርጎ ቫንኩቨር በየቦታው ተጠይቆ ይሄ ልጅ ማን ነው እስቲ ለትዳር የሚፈልጉ ነበር ይመልሰው እስቲ ቤተሰቡ ይጠራ ምናምን ተብሎ ልጃችን ያሳለፈን እና እምቢ ብሎ አላስገባውም አክቹዋሊ ብለው የነበረ ኦኬ በኋላ 2018 ላይ አቶ ሉልሰገድ ነው ሰው ሁሉ የሸሸ ቦርድ ሜምበር ሪዛይን ሲያደርጉ ምናምን እና አሉኝ ኦኬ እኔ አላኮርፍም ደግሞ በባህሬ ምን ችግር አለ ብዬ መጣሁ። ከዛ በኋላም ቢሆን በእውነት ገንዘባችን እያወጣን ነው። አሁን የኛ ለኦፊስ ገዝሽ በየወሩ $1,500 ድረስ ነው የማወጣው። ለምሳሌ በዚህ ሳምንት አቶ ተካሊ ገዳሙ ሲመጡ ትኬታቸውን ኦልሞስት $900 ሆቴላቸውን about $400 የምሳ የምናምን ማቶ ለኢትዮጵያ ማህበር ዝግጅት ሲባል ለምን ሲባል ብዙ ብር ነው የምናወጣው። ብዙ ጊዜያችንን እውቀታችንን የመጡ ትልቅ አቺቭመንት ነው። ማህበሩ በማህበር ደረጃ እንደው መሰረት ያለው ስራ እየሰራ ነው። ያንተ ቢሮ ሌሎችም ቢዝነሶች በኮሚኒቲ ውስጥ ያሉ ሰፖርት ያደርጋሉ። እኔም የማከብረው ፕሮግራም ነው። እኔም ፓርት ኦፍ ኢት ትልቅ ስራ ነው እየሰራ ያለው። ግን ይሄንን የተጀመረ እና በጣም ጥሩ ትራክ ላይ ያለ እንቅስቃሴ ወደኋላ እንዲመለስ የሚያደርግ ነገር እንዳይኖር ነው አሁን ትግሉ አድርገን እናርመው ነው እና ወደፊት አይኖርም እንትን ነው ሜምበርሺፕ። አሁን ትልቁ ችግር መሰለ የኛ ኮሚኒቲ ትልቁ ችግር የአባላት ተሳትፎ አናሳ ነው። ጥቂቶች ናቸው የሚሳተፉት፣ በጣም ጥቂት በጣት የሚቆጠሩ ናቸው። የኛም እኔ ሰወርድ እኮ ምርጫ ስናስመርጥ ገዝሽ ጠቅላላ ጉባኤ ኮረም አልሞላ አለን። 50 ሰው ማግኘት አቃተን እኮ 120 ሬጂስተርድ አክቲቭ ሜምበርስ 100 ምናምን ናቸው መሰለኝ 101 ምናምን አይሞሉም። ኮረም መሙላት 50 መሙላት አቃተን። በቀደምም እኮ መሙላት አልቻለም። በነገራችን ላይ በቀደም ስብሰባ ብዙ ሰው መጥቷል እንጂ የሚጠበቀውን ኮረም አልሞላም። ተነጋግረው እኮ ነው በኋላ ልክ እንደውም በመቶች የሚቆጠሩ ሰዎች ነበሩ መሰለኝ። አሁን እኮ አትሊስት አክቲቭ ሜምበርስ ኦልሞስት 300 ገብቶ እኮ ነው። የዛን ጊዜ እኮ መቶም በቃ የለም እና ከዛ ውስጥም 50 ሰው አቅቷል። ሁለተኛ እንግዲህ የመጀመሪያው ካልሞላ የሚቀጥለው ስብሰባ ላይ ጠርተ ባይሞላም ትቀጥላለህ። ሁለተኛው ጠርተ እንደው የመጀመሪያው ላይ አዳራሽ ተከራይተን አድርገን አሁንም ተከራይተን ብር ከሚንከስር በቤዝመንት በራሱ በኮሚኒቲ እናደርገን እዛን ያደረግነው ሰዎች ምንድነው የኔ ጓደኞችም ጭምራሉ አሁን ኮምፕሌን የሚያደርጉ በጣም ኮምፕሌን ያደርጋሉ። ኦኬ ጀስት ካም እና ተሳተፉ እንጂ አይ እንደዚህ እነከለ ያሉ እነከለ ካሉ አልመጣም ምናምን ይላሉ። ናና ማለቴ መኖር የሌለባቸው ሰዎች ከሌሉ ናና አንተ አስወግዳቸው ታዲያ ማለቴ ማን ነው የሚያስወግድ? ሁለተኛ ደግሞ ማን ያስወግዳል ማለቴ ሁሉ መብት ነው። እና ብዙ ሰዎች ኮምፕሌን ያደርጋሉ። በተለይ ኮምፕሌን የሚያደርጉ ሰዎች እኔ መተው ስብሰባ ላይ መተው የሚጨቃጨቁ የሚናገሩ ይሻላሉ ነው ብለው ነው። በቀደም መተው ምንም ይሁን ምን ነው ብለ at least they came there they attended the meeting እና
ኮሜንት ሰጡ፣ ኦፒኒየን ሰጡ። በጣም እነሱን አከብራቸዋለሁ። እኔ የፈለገ ባለስማማ ማለት ነው ባስተያየታቸው ነው እኮ እሱ ቅድም እንዳልከው ዲሞክራቲክ ራይት ነው ሐሳብን መግለጽ። ሁሉም ሰው የምትወደውን ነገር ስለተናገረ አይደለም የምታስተናግደው። ከማትወደው ሰው ጋር መስራት እኮ ነው ራሱ ዲሞክራሲ እኮ ማለት። ከምትወዳቸው ሰዎች ጋር ያማ ዝም ብሎ ማህበር የቤተሰብ ጉባኤ ነው የሚሆነው። ከማትወደው አመለካከት ከማትቀበላቸው ሰዎች ጋር አብረ ለጋራ ፐርፐዝ መቆም ነው እኮ ዲሞክራሲ። ስለዚህ ኢትዮጵያ ማህበር እንዳልከው ዲሞክራቲክ የሆነ እንትን ላይ ነው ያለው፣ ትራክ ላይ ነው ያለው። አዛውንቶቹም እዛ የነበሩትም ሲናገሩ እንደሰማሁት ወጣት አይምጣ የሚለው ጥያቄ ብዙ ጊዜ ብላይም የሚደረጉት ሃርድ ላይነሮች ናቸው፣ ወጣት አያስተናግዱ ነው። እኛ ይምጡ፣ አሁንም የቀረቡት እጩዎች ይምጡ፣ ነገር ግን ህግ ሳይጣስ አሰራሩ ሳይል ነው መካሄድ ያለበት እና አለዛ በተሳሳተ መንገድ ዛሬ ከመረጥናቸው ነገም ህግ እንዲጥሱ መንገድ እየከፈትንላቸው ነው የሚል መከራከሪያ የሚያቀርቡ ተናጋሪ ነበሩ እና ኢትስ ጉድ ፓርት ኦፍ ዲሞክራሲ። ነገር ግን ሁሉም ኃላፊነቱን በአግባቡ መወጣት አለበት። መድረክ መምራት ያለበት አኮርዲንግ ቱ ኮንስቲትዩሽን ሁሉም በኃላፊነቱ ሊጠየቅ በሚችልበት መሰረት ነው ማገልገል ያለበት እንጂ ትሬስፓስ እያደረገ አንዱ በሌላው ኃላፊነት ላይ የሚገባ ከሆነ ተጠያቂነት በኋላ ያመጣል እና ትልቅ ሌሰን ይመስለኛል ለማህበሩም ለአባላቱም በአጠቃላይ ለኮሚኒቲ። የስ ኦፍ ኮርስ እንግዲህ እቺ ሀገርም እኮ ካናዳን ብትመለከት ገዝሽ የኮመሎ ሲስተም አይደለ? የኮመሎ ሲስተም ቤዚካሊ እንትን እኮ ነው። ኬዞች ሲፈጠሩ የሆነ ጉዳይ ዛሬ 300-400 ዓመት የካናዳ ህገ መንግስትን ብትመለከት የቢኤንኤ አክት ብሪቲሽ ኖርዝ አሜሪካ አክት 1867 የወጣው 4ቱ ፕሮቪንሶች ናቸው የፈረሙት። ከዛ በኋላ እያደገ እየዳበረ እየተተረጎመ በትርጉም እየዳበረ ነው እዚህ የደረሰው። ክሶች ይመጣሉ። ፈርስት ኔሽንስ እንዴት ትሪት ይደረጉ፣ ተመሳሳይ ጾታ ያላቸው ጋብቻ እንዴት ይታይ፣ አቦርሽን እንዴት ይሁን፣ ጽንስ ማስወረድ በየጊዜው የኢሚግሬሽን ጉዳይ እንዴት ይሁን፣ የትምህርት ፖሊሲ፣ የጤና ፖሊሲ እንዴት ፌደራል መንግስቱ ነው ፕሮቪንሱ ጉዳይ ነው እየዳበረ ህግ እየወጣ እየተሻሻለ የመጣው። ሲሚላርሊ በእኛም ኬዝ አሁን እንደዛ ማለት ነው። እያሻሻልን እያሳደግ ነው፣ ኢንክሪመንታል እየጨመር እንሄዳለን። ትንሽ ምንድነው ውይይት ላይ ይሄ ቶን ዳውን ማድረግ ቁጣ አያስፈልግም። እዛ ቦታ ያሉት እኮ ቮለንቲርስ ናቸው። የቦርድ ሜምበርስ በሳምንት 1-2 3-4 ሰዓት 5 ሰዓት ከኪሳቸው ገንዘብ እያወጡ የተራበ የተቸገረ ሰው ሲመጣ ራይድ እየሰጡ ቤታቸው እያሳደሩ ኦኬ፣ በየመንገዱ ሄደው ከፒተር ስትሪት ከተለያዩ ቦታ ይዘው እየመጡ በጠዋት ተነስተው ጽዳት እያጸዱ አዳራሽ እያስተካከሉ አይ ቲንክ ቮለንቲርስ ናቸው። እና ማመስገን ስተት ሲኖር ጋይስ ትንሽ እዚህ ጋር ልዩነት አለን። ዊ አፕሪሺየት ኢን ጉድ ፌዝ ነው ማለት ነው ማየት ያለብን፣ በባድ ፌዝ አይደለም። እንደዚህ ነገር ቢኖር አባላት መሳተፍ ነው። አሁንም የሚቀጥለው ምርጫ ከተጠራ ሜምበርሺፕ ግዴታን መወጣት፣ የአባልነት ክፍያ ካለ መክፈል እንዳልከው በሁሉም ሳይድ ማለት ነው። ግን ቮለንቲርስ ይሳሳታሉ። እነዚህ ዳይሬክተርስ ቮለንቲርስ ናቸው። they are not paid። ስለዚህ ሲሳሳቱ ማረም ኤግዛክትሊ ቀስ ብሎ የለም እንደዚህ እኮ ነው። አንዳንዶቹ ቪዲዮ ላይ በጣም አንታጎኒስቲክ የሆነ ይሄ የቅንጅት ሰዓት የነበረ በኢህአዴግና በተቃዋሚዎች መካከል ወይንም ደግሞ አሁን ከአብይ ጋር የተፈጠረ የዛ እንትን ይመስል ነበረ ጭቅጭቁ ማለት ነው። እንደሱ ሳይሆን ቀስ ብሎ በሰከነ መንገድ በተረጋጋ መንገድ ታንክፉል በሆነ መንገድ ኦኬ ግሬትፉል መሆን ያስፈልጋል። በዛ መልኩ ነው መደረግ። ግን ተሳትፎ ነው መሳተፍ። እንደምታውቀው በብዙ ነን ፕሮፊቶች ውስጥ የሜምበርሺፕ እና የአውትሪች ጉዳይ ኮሚኒቲ አውትሪች ራሱን የቻለ ዲፓርትመንት አለው ወይም ራሱን የቻለ ኮሚቴ አለው። ስለዚህ የኢትዮጵያ ማህበርም አባላትን ለማሳደግ አባላትን ለመድረስ የአውትሪች ስራ ላይ ትኩረት መስጠት ይኖርበታል የሚል ሀምብል አስተያየት አለኝ። ነገር ግን እንዳልከው ከዚህ ተምረን የሚቀጥለውን ምርጫ ማገዝ ነው። አንዳንዴ ገዝሽ ማገዝ አሁን አንዳንድ ሰዎች አንተ ልጅ አለ ገዝሽ ልጅ የሚያውቃቸው ነገሮች አሉ፣ የማያውቃቸው ነገሮች አሉ። የማያውቃቸውን ነገሮች ታስተምረዋለህ። ይሄ እንደዚህ አድርግ እንደዚህ ነው ትለዋለህ እንጂ ሳታስተምረው ሳታሳየው እንዴት ይሄን አላረክም አትለውም እኮ። ስለዚህ አንዳንድ ጊዜ የቦርድ ውስጥ ያሉ ሰዎች ሊሚቴሽንስ አለባቸው እኮ የትምህርት ባክግራውንዳቸው የስራ ልምዳቸው በሆነ ኤሪያ ላይ ነው። የማያውቁት ነገር ሊኖር ይችላል። ስለዚህ አውቃለሁ ጎበዝ ነኝ የሚል ሰው ልክ እንደኔ ማለት ነው። አሁን ብትወስደኝ የኔ ፖሊሲ ምንድነው? በዚህ
የሆነ የማውቀው ነገር አለ፣ ጎበዝ የሆንኩበት ነገር አለ። ያን ስኪሌን ይዤ ሄድኩኝና ማህበሩ ጋር ይሄንን እንኩ ተቀበሉ ነው ያልኩትኝ። ኦኬ ትችት አይደለም እኮ መሰረት እንዴት ታደርጋለሽ ሳላ እንደዚህ አይደለም ይሄው ይሄን ላግዛችሁ ልስራ ብዬ ይዤ ሄጄ እንደዛ ነው ማድረግ ያለበት ሰው። ሌላም ሰው አሁን ብዙ ሰዎች ዳር ይዘው አንዳንዶቹ ይቅርታ አድርግልኝና ስብሰባ እኮ አቴንድ አድርገው አያውቁም ማለት ነው። አንዳንድ ሰው ስብሰባ ምንም የምትለው ኮምፕሌን ማድረግ like መጥቶ የሆነ ቀን ሲሄዱ ድንገት የሆነ ሰው ደክሞት ወይ ፊት አላሳያቸውም ወይ አላስተናገዳቸውም መሰለኝ በቃ አለቀ። ከዛ በኋላ ሁሉ ለዘላለም እንደዛ አርጋስ አመት በቀር ኢትስ ኦኬ በቃ ናስቲ ሶሪ ግድልም በኔ ወጪና ምንም ችግር የለም ስትለው በቃ አንዳንዱ ሰበቡን ሊያጣም ነው መሰለኝ ቢመጣና እና ይቅርታ አድርግልኝና አንዳንዶቹ በፍጹም እንትንም አይደሉም they are not worth even የሆነ ምላሽም አይደሉም ይቅርታ አድርግልኝና በቃ ሁሉ መተቸት መንቀፍ ማንቋሸሽ ብቻ የሚወዱ ግለሰቦች አሉ። እኔ እነሱን በፍጹም just ወደዛ ማስተቃው ምንድነው መሰለ ዞሮ አውትሪች የኮሚኒቲ ራሱን የቻለ ዲፓርትመንት ካበጀህለት ክፍል ካበጀህለት ሜምበርሺፕን በተመለከተ እንደዚህ ያለ ማይታረም ማይለወጥ አስተያየት ያላቸውን ሰዎች ከሌሎቹ እየለየ ማቅረብ ይችላል ማለት ነውና ሊሰራበት የሚገባ ኤሪያ ነው ያ ኤሪያ ግን እሱ ነው የምልገዝሽ። አሁን ይሄ አይዲያ እኔ መጥቶልኝ አያውቅም። አሁን አንተ መጣልህ unless አንተ መጣ ተክሌ you know what you must establish outreach department ለሶስት ወር እኔ እንደውም ቮለንቲር አድርጌ ኦርጋናይዝ አደርገዋለሁኝ give me the chance ብለህ ስትል ሹር ና ገዝሽ በቃ ይሰጣል። የምትፈልገው ሊስት ከሆነ አክሰስ ከሆነ ሳምንት ይሰጣል። you start it ነው። አሁን አንዳንድ ጊዜ መሰረት ይሄ አይዲያው ከሌላትስ ደምስ ይሄ አይዲያው ከሌለውስ ሳላህ ይሄ አይዲያው ከሌለውስ ማለት ነው የለም ላያውቀው ይችላል። ስለዚህ አሁን አንተ ትክክል ማለት ምሳሌ ማለት ነው። አይ አንደርስታንድ አንተ ዋት አንዳንዶቹ ሳይፈልጉ ቀርተው ሳይሆን አይዲያውም ካልመጣላቸውስ ነው። ስለዚህ ይሄ አይዲያ አለ ይሄን ስሩበት እንጂ ግሬት እንዴ ማለት 2000 ኮቪድ በፊት ነበር ይሄ የቅዳሜ ዝግጅት ያሰብነው። ልክ ኮቪድ መጣ ተቋረጠብን። ከዛ በኋላ ሲጀምር እንትኑ እስኪጀመር በጣም ወራት ፈጅቷል። አሁን ቦርዱ ራሱ እስኪያጸድቀው አንዳንድ ጊዜ አሁን የቅዳሜ እንደዚህ እንገናኝ ምናምን ሲባል ዋይ ለምን በፊት የነበረው እንትን የለም እንደዚህ አይነት እንደ ቤተ መቅደስ ራሱ ቅድስት ማርያም ሄደ መቅደሱ ጋር መቅረብ ይሻል ነበር። ኢትዮጵያ ማህበር ቀርበ እንዲህ እንትን ከማለት በቃ ቤተ መቅደስ በለው በቃ በተአምር እና it took time it took several years እና patience በጣም ትግል። አሁን ለምሳሌ እኔ በዛ ሰዓት አኩራፊ እና የሶፊት አይቼ መመለስ ይሆነሮ በተአምር ኢትዮጵያ ማህበር አንድ ቀን አትቆይም ነበር። but it's okay you know what ምንም ችግር የለም ቢገላምጡም ቢገፉም it was my hobby ለኔ እና በዛ መልኩ ገፍተን በስንት ነው ኦፕን አፕ ያደረገው። ናው ትራንስፓረንት ናቸው በእኔ አስተያየት። ያ ማለት ግን ሾርት ካሚንግ በጣም ግን በጣም የሚለፉ የሚደክሙ to the best of their ability ማለት ነው። እሽላለሁ የሚል ሰው መጥቶ መሳተፍ አለበት። በቃ በሩ ከተዘጋበት ተከለከሉት ካላቀረቡት ደግሞ ዴን ኮምፕሌን ማድረግ ይችላል። ምንም ሳይሞክር ግን ሳይጠር ግን ጥጊዞ ምላቃቂን ማውጣት ለኔ ብዙም እንደዚህ አይነቶችን አስተያየቶች ብዙም I don't respect እንደዚህ አይነቶችን አይዲያዎች ማለት ነው። ብዙ ቦታ አልሰጣቸውም። I hope ይሄንን ውይይት የሰሙ ዕውቀት ያላቸው ክህሎት ያላቸው ልምድ ያላቸው ሰዎች ወደ ማህበሩ በመምጣት ፖዚቲቭ በሆነ መንገድ ማህበሩን ለማርዳት ይሞክራሉ ብለን ተስፋ እናደርጋለን። በኔም በኩል ያለውን በመችለው በማቀው ለማገዝ ሞክራለሁ። ሁሉም ቦታ አትሆንም ይጠቅማል በተባለው መንገድ እናግዛለን ማህበራችንን። ምክንያቱም it's our face ከሌሎች ኮሜዲያን ጋር በሚኖረን ግንኙነት መልካችን ነው መሰባሰቢያችን ስለሆነ ማገዝ አለብን። ሲበላሹ ነገሮች እያረምን መሄድ አለብን። ዞሮ በጣም ኮምፕሌክስ ሶሳይቲ ነው እንደምታውቀው። ፖለቲካል አስተያየት ከናን ፕሮፊት ሲባል እኮ ናን ፖለቲካልም ነው አይደለም ራሱ ማህበሩ ሲቋቋም። ግን በግል ያለ የፖለቲካል ኦፒኒየን ማህበሩ ውስጥ ኢንተርቴን መደረግ የለበትም ነው። ሊኖርህ ይችላል ያንን አስተሳሰብ ግን እዛ ማምጣት የለብህም። አለዛዛ ካመጣው ምን ይሆናል? ኬዎስ ይፈጠራል። ስለዚህ ሁሉ ጊዜ ፖለቲካ ነፃ ግራውንድ እንዲሆን የጋራ መሰባሰቢያ እንዲሆን ዲስፓይት አወር ኦፒኒየን ለማድረግ መሞከር ነው። ያንን ለማድረግ ደግሞ ሁላችንም ኃላፊነት አለብን ያስባለሁ። ተክሌ ለምታደርገው ነገር ሁሉ ትልቅ አክብሮት አለን። አይ ሆፕ ከውይይታችን ሰዎች የሚጠቅም ነገር ያገኛሉ ብለን እናስባለን። ቀጣዩም ስብሰባ በአግባቡ እንደሚሄድ ተስፋ አደርጋለሁኝ። ያሏችሁን አስተያየቶች ግለጹልን። ተክሌም እኔም በሰጠናቸው ጉዳዮች ላይ
እናስተናግዳለን አስተያየታችሁን። መናገርም እፈልጋለሁ የተለየ ኦፒኒየን አለን የምትሉም ካላችሁ ደውሉልን 647761722 ላይ አዲስ ቅኝት ኢሜይልም addisqinyit@gmail.com ጻፉልን። ይሄው ነው። በጣም አመሰግናለሁ። ተክሌ መጨረሻ መልእክት ካለ ድልስ። አመሰግናለሁ ገዝሽ፣ አንተም ለሶሲም ባለቤትም ለምትሰጡት አገልግሎት በጣም አፕሪሼት አደርጋለሁ። ያንተን ቪዲዮ አይቼ መጀመሪያ የነበረኝ የተጋነነ ኢንፎርሜሽን ነበር። ያንተን ቪዲዮ ሳየው በጣም ሚዛናዊ ፒክቸር ሰጥቶኛል። ኤንድ ኬር ስለሚያደርጉም ነው ሰዎች ተገኝተው እዛ ቦታ ላይ የተቹት። እንዳልኩ እኔ የምመርጠው አፕሮች አይደለም፣ ያንዳንዱ የተወሰኑ ስህተቶችም አሉ ብዬ አስባለሁ። ግን ኢንጀነራል ግን ኬር የሚያደርግ ሰው ነው እዛ መጥቶ በብርድ በእሑድ ቀን በረፍት ቀን ረጅም ሰዓት 4-5 ሰዓት ቁጭ ብሎ አስተያየት የሰጠው። አይሆፕ ለሚቀጥለው ስብሰባ ችግሮቹ ታርመው ኢን ጉድ ፌዝ አጌን ተስተካክለው ወደፊት እንቀጥላለን ብዬ ገምታለሁ። ፍራስትሬት ያደረጉ አዳዲስ እጩዎች ነበሩ። አይ አም ሹር ከዚህኛው ትምህርት ወስደው ተዘጋጅተው የበለጠ ይመጣሉ። በዚሁ ጠፋ አይቀሩም ብዬ አስባለሁኝ። ቢያንስ ግን ለመመረጥ ራሳቸውን ስላቀረቡም ፈቃደኛ ስለሆኑም እጅግ በጣም አደንቃቸዋለሁ። ከዛ በተረፈ ክሪስማስ እየመጣ ነው፣ አዲስ ዓመትም እየመጣ ነው። ሁላችሁም መልካም በዓል ይሆንላችሁ። ትንሽ ንገረን፣ ምናልባት ተክለ ሚካኤል እግረ መንገድህን ክሪስማስን ካነሳት እንግዲህ ዓመቱ በጣም ጥሩ ነው ለተክለ ሚካኤል አበበ የህግ ቢሮ። ዓመቱን ሙሉ ያው የኢትዮጵያ ማህበርን የወርሃዊ እንግዶች የማምጣት ስራም ስትደግፉ ቆይታችኋል። ሰሞኑንም አንጋፋው ፖለቲከኛ እና ጸሐፊ አቶ ተካልኝ ገዳሙም ባለፈው ቅዳሜ መጥተው ነበረ። እንዲህ አይነቱ ነገር በምን መንገድ ነው የሚቀጥለው ወደፊት? ኢምፓክቱንስ እያያችሁ ነው ወይ? መምጣታቸው እንግዶች ውይይት መካሄዱ ለኮሚኒቲው ያስገኘውን አስተዋጽኦ በተመለከተ እንደው አሰስ ታደርጋላችሁ? ሰዎች ላይ የሚፈጥረውን ሰው ቢሰጥ ነው። እኔ በበኩሌ ብዙም ሀፒ አይደለሁም። ማለት ብዙ እንዳልኩ ኢትስ ኮስትሊ ኢት ኮስታል ኤንድ እያንዳንዱ የሚወጣ ገንዘብ ደስ ብሎኝ የምናደርገው ነው። በእኔ ለኦፊስ ቢዝነሳችንም እየሰፋ እያደገ ሲሄድ በደስታ ለኮሚኒቲ ዊ ሃቭ ቱ ፔይ ባክ የሶሻል ሪስፖንሲቢሊቲ ይባላል አይደለም? የኮርፖሬት ሪስፖንሲቢሊቲ እና በዛ ሴንስ የማየው ደስ ብሎኝ ነው። ግን ተለፍቶ እንዳልኩ 1500,000 አቨሬጅ ይወጣል ኤቭሪ መንስ ለዚህ ለአንዱ ቅዳሜ ዝግጅት ኤንድ በት ተርናውቱ የሰው ብዙ አይደለም። አሁን አቶ ተካልኝ ገዳሙን የሚያህል በጣም ታላቅ ሰው መጥተው የተገኘው ሰው አይ ቢሊቭ ወደ 30 አይሆንም ወይ አይበልጥም ከ30 አይ ኤክስፔክትድ ሞር ዳን ዳት እና ተርናውቱ ኢን ተርምስ ኦፍ ተርናውት ብዙም እንትን አይደለም፣ ብዙም አስደሳች አይደለም። ለራሴ እርካታ ቆንጆ ነው። ሶ ይሄን አመት የመጨረሻ እንግዳችን አሁን ዲሴምበር 20 ላይ ሚስጥር አደራው ከአትላንታ ትመጣለች። እንግዳችን ነች፣ ደራሲ ነች፣ ጸሐፊ፣ ጎበዝ አክቲቪስት፣ የሴቶችን መብት ተሟጋች ነች። አይ አም ሆፒንግ ሞር ሰው ይመጣል ብዬ የሚቀጥለውን አመት ገና ውል አሰስ አሁን በዚህ አመት አሰስ አድርገን ይሄ ነገር ወይ ስታይሉ መለወጥ አለብን ወይ እንጂ በየጊዜው ሰምተን ያልጨረስናቸው ያልጠገብናቸው ብዙ ሰዎች አሉ እኮ። እነ አዳም ረታ መጽሐፍ እየጻፈ ነው፣ እሱን እንጋብዛለን የሚል ሀሳብ ነበረኝ። የሚቀጥለው አመት ሊስቲንግ ገና አልወጣም፣ ግን ስፖንሰሮች በጣም ደስ የሚለው ነገር ከዚህ ያፈራሁት እንትን ኮሚኒቲ ውስጥ ብዙ ማድረግ የሚፈልጉ ሰዎች አሉ። ገዝሽ ሞፈር ኮፊ፣ የሀበሻ እንጀራ፣ ሲፎኒያ ኬተሪንግ ቢዝነሶቹ ብዙዎቹ ቢዝነሶች ባዛስ አድርጋቸው ሎ ፈርሞቹ እና አቤል ጅራታ እነ ዳንኤል ጥላሁን ልዩ ሰው ኪዳኔም ራሱም በጣም ተባባሪዎች ናቸው ለዝግጅት ጉዳይ ማለት ነው። አርቲስቶቹ ኢትዮጵያ ጉዳይ ያለ ስላቸው በጣም ተባባሪዎች ናቸው። ጋዜጠኞቹ ኦፍ ኮርስ እንደዛ ናቸው። ትልቅ ይሄንን አንድ ላይ ኮምባይን ማድረግና መስራት ላይ ነው እንጂ ትልቅ ፖቴንሻል አለን ማለት ነው። ሶ ለሳመር ትልቅ ዝግጅት እያሰብን ነው። የዚህ የካናዳ ስፖርት ፌዴሬሽን ለማቋቋም እያሰብን ነው። አክቹዋሊ ልክ ኖርዝ አሜሪካ እንዳለው አይ ቲንክ ካናዳ ኢዝ ኦል ኢነፍ አክቹዋሊ በፊት ትንሽ ስለነበረ ነው ወደዛ የሚካሄደው። አሁን ግን በራሳችን ኤክስፓንድ ማደግ እንችላለን። እሱ ሀሳቦች አሉ፣ በትንገመግማለን። እስካሁን የዚህን 12 ዓመት
የ12 ወር የሚቀጥለውን አመት ሊስቲንግ ደግሞ ተመካክረን እንደሚሆን እናደርጋለን። መልካም የሆሊዴይ ሲዝን እንዲሆን ለአንተም ለሰራተኞችም በአጠቃላይ ለአጋሮች ሁሉ እንመኛለን። ለጊዜ በጣም አመሰግናለሁ። አመሰግናለሁ። በዚህ ነው አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት